ወይንም ምንድነው ሳይሆን መንፈስ ነው። ይኸውልህ ለኢየሱስ ምን ነው ያው አብ ወልድ መንፈስ ቅዱስ የምትለው እኮ መገለጡ ነው። ይኸውልህ መንፈስ ቅዱስ ማለት መገለጡ ነው። ምኑ ነው ለኢየሱስ ክርስቶስ? አብ ለኢየሱስ ክርስቶስ አባቱ ነው ከተባለ መንፈስ ቅዱስ ለኢየሱስ ክርስቶስ ወልድ ልጅ ከሆነ ይሄኛው ደግሞ መገለጡ ለኢየሱስ ምኑ ነው? እንዴት ምኑ ነው? እሺ ምኑ ነው? ሰላም ምኑ ነው? መንፈስ ቅዱስ አትመልስም? መለስኩልህ እኮ ምኑ ነው ስልህ ምኑ ነው ብለህ ነው እኮ የመለስከው። ምኑ እንደሆነ ቅዱስ መንፈስ ነው። ይኸውልህ ተሻዳምሽ አባት እና ቅዱስ መንፈስ። እሺ ማርያም ከማን ነው ተጸንሳ የተገኘችው? ማርያም ከማን ነው ጸንሳ የተገኘችው? ኢየሱስን እንዴት ጸንሳ? በመንፈስ ቅዱስ ምክንያት መልእክት መጣ። ከማን ነው ጸንሳ የተገኘችው ማርያም? ከማን ትጸንሳለች? ቃል እኮ ነው። መንፈስ ቅዱስ እኮ ነው። ቃል ነው። ማን ያስጸነሳት? ከማን ነው ጸንሳ የተገኘችው ነው ያልኩህ። ቃሉ መጽሐፍ ቅዱስ ላይ ነው። ቃል ነው። መንፈስ ቅዱስ ነው። ኧረ በፈጣሪ ከማን ነው ጸንሳ የተገኘችው? ማንን ጸንሳ ነው ብለህ ቃል ነው ኢየሱስን ነው ልትል ትችላለህ። እሺ ከማን ነው የጸነሰችው? መንፈስ ቅዱስ እያልኩ እኮ ነው። ስለዚህ ቃል ማለት ነው። ቃልና መንፈስ ቅዱስ አንድ ናቸው። በቃል እኮ ነው ሁሉ ነገር የተቆመው። ይሄን ታውቃለህ እኮ በምን ሆነ አይደለም ጥያቄው። ኧረ በፈጣሪ ከማን ነው ጸንሳ የተገኘችው? ለምሳሌ አንተ እናትህ አስካሉ ከሆነች ከማን ነው ጸንሳ የተገኘችው አስካሉ ብለህ እግዚአብሔር መንፈስ አባት ዘለቀ ከሆነ ከዘለቀ ጸንሳ ተገኘች አስካሉ ይባላል። ይሄ እኮ ሴክሹዋል ነው። ሴክሹዋል ነው። አንተ የምታወራው ሴክሹዋል ነው። ይሄ ግን ስፒሪት ነው። እኔ እያወራን ያለ ነው ቃል የቃል ማርያም ከማን ጸንሳ ተገኘች ነው የሚለው መጽሐፍ። ማርያም ከሐናና ኢያቄም ተወለደች። አላሁ አክበር። ውሱ ልጠይቀው እንዴ? ስትጨርስ እኔ ጠይቀዋለሁ። ውሱ እንዴ ማርያም ከወንድ ተወለደች ልትል? ኧረ እግዚኦ ማርያም ጥያቄ ውሱ ምን አይነት ጥያቄ ነው የምትጠይቁት? ተይ አንቺ ዝም በይ አንዴ። ማርያም ከመንፈስ ቅዱስ ነው ጸንሳ የተገኘችው። እሺ እሷማ እኔ እያልኩ ያለሁት ሐናና ኢያቄም ማርያምን እንደወለዷት እንደተጸነሰች እንደሱ እንዳታረገው እንደሱ እንዳታስበው። አንተ እየጠየቅ ያለው እኮ እከሌ ያስረግዘ አዳምጥ። ማርያም ከማን ነው ጸንሳ የተገኘችው? ከሆነ አካል ጸንሳ ነው አይደል የወለደችው ኢየሱስን? ከሆነ አካል አይደለም፣ ከእግዚአብሔር የቃል ከማን ነው ጸንሳ የተገኘችው ይላል መጽሐፉ። ከእግዚአብሔር አዳምጥሽ እኮ እግዚአብሔር መንፈስ ቅዱስ አትለየው። አሁን እኮ እየለየ ከሆነ አንስማማም። መቼም ሁለቱም ናቸው። ከሁለቱ ነው ጸንሳ የተገኘችው። ይኸውልህ አሁን ከአብ ከወልድ ከመንፈስ ቅዱስ እንዳትለኝ ለመሰለ አንድ ቃል አንድ ቃል እግዚአብሔር ሰማይና ምድርን ፈጠረ ባለበት ቃሉ ማርያም ማህፀን ውስጥ በቃ ጨረስ። ይሄ ቃል ጥቅሱን የለጠፍኩልህን ጥቅስ አንብበው ነው የለጥፍ ይላል ኮመንት ላይ ጥቅስ ለጥፍ ይላል። መጽሐፉ ከማን ጸንሳ ተገኘች ይችላል? ቢኬ መጽሐፉ ማርያም ከማን ጸንሳ ተገኘች ይችላል? በመንፈስ ቅዱስ ምክንያት። እሺ ከመንፈስ ቅዱስ መንፈስ ቅዱስ ማለት ይኸውልህ አሰራር ነው። ምንድነው? ምን ይገባው አይደለም ፈጣሪ ላስረዳ። አንተ እኮ የምትጠይቀው ጥያቄ ኔጌቲቭ እንድመጣልህ ነው የምትፈልገው አንተ አይደለም። መጽሐፉ ላይ ያለውን እየጠየኩህ ያለሁት በቃል በመንፈስ ቅዱስ ቃል። እሺ ማርያም ከማን ጸንሳ ተገኘች ይችላል መጽሐፉ? በመንፈስ ቅዱስ ቃል። በመንፈስ ቅዱስ ከማን አሁን እኮ እንዴት ነው የምትፈልገው? ሴክሹዋል አይደለም። ከከሌ እንድልህ ከፈለግ በቃ ስለዚህ ከአከሌ ከተባለ ሴክሹዋል ነው ማለት ነው አይደለ? በጣም ጥሩ። እንደሱ ከሆነ እንግዲህ አሁንስ መንፈስ ቅዱስ ነው ያስረገዛት።
የለማ እንደዛ አይነት የሚል ነገር አለ። ቃል ነው አይደለም፣ ከመንፈስ ቅዱስ ነው የጸነሰችው። ይሁን ላሳይ፣ ማስረጃ አሳይ። አይ በቃ ነው ላውጣልህ አንድ ጊዜ መጽሐፍ ጠብቃለሁ። አብሽር። በጣም ንጹህ ግንዛቤ ያያችሁ አይደለ? ከአከሌ ጸንሳለች ከተባለ ሴክሹዋል ማለት። ስለዚህ ከመንፈስ ቅዱስ ጸንሳ ተገኘች። ምንድን ነው አንተ የሚያስለኝ? አሁን እኮ መንፈስ ቅዱስ ስትለይ እኮ አብ የለበትም ብለህ ነው የምታምነው። እዛ ነው ያሳለኝ። በጣም ይገርማል። ያ አላህ አንተ እስኪ ቆይ የሚፈርድ ቆይ አንዴ እሺ ያው እና ከገዛ መጽሐፍ ላይ ከማን እንደጸነሰች ማርያም ለማሳየ አንብበው። ያው ምን ይላል? አንብበው ራስ የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እውነት ነው። ማርያም ከማን የጸነሰችው ልጇን? መንፈስ ቅዱስ እያለ ታዲያ ከበዳል አለ አበበ። አከሌ ጸንሳለች ከተባለ እኮ ሴክሹዋል አስተለን ነበር። ስለዚህ መንፈስ ቅዱስ ነው እኮ እየነገርኩ እኮ ነው። እኔም እያዳመጥኩ እኮ ነው። ይኸውልህ መንፈስ ቅዱስ አልከኝ። እሺ አዎ እውነት ነው። ግን ስለዚህ አብ ተለይቶ ይኸውልህ አዳምጠኝ። አብ ተለይቶ እዚህ ውስጥ የለበትም። ወልድ ተለይቶ እዚህ ውስጥ የለበትም። መንፈስ ቅዱስ ተለይቶ እዚህ ውስጥ የለበትም ማለት አይደለም። አሁን አዳምጥ እሺ። እንዴ ለምንድን ነው እኔ ብቻ ማዳምጠው? እኮ ቃሉን መሰረት አድርገን እናውራ። ያልተጠየቀውን ያልተነሳ ረስት ዝም ብለህ አታወራ። ተገብቶሃል እንዴ? እዛው ነው። ከማን ነው ማርያም አሁን ጸንሳ የተገኘችው ልጇን? ይኸውልህ መንፈስ ቅዱስ ማለት ይኸውልህ ብቻውን አካል አይደለም። ብቻውን በፈጣሪ ይኸውልህ ብቻውን ይኸውልህ ማለትም አካል አይደለም ስለ ታዲያ እሺ ለምንድን ነው እንድለይልህ የፈለግከው አንተ? ማን ያያለ ከማን ጸንሳ ተገኘች ይችላል? ፍቃድ ነው። እሺ ይሄን ታምናለህ? እሺ ከማን ጸንሳ ተገኘች ይችላል? መጽሐፉ በአብ የወልድ የመንፈስ ቅዱስ ፍቃድ ነው። እሺ ይሄ መንፈስ ቅዱስ ቃል መጽሐፉ ከማን ጸንሳ ተገኘች ይችላል? አሁን ያሳየው ከመንፈስ ቅዱስ በጣም ጥሩ። ስለዚህ ያስጸነሰ አካል ነው አባት ተብሎ ሊጠራ የሚገባው ወይንስ ሌላ አካል ነው? እኔ አካላት በለኝ። ይኸውልህ ሶስቱን አትለይ። አብ ወልድ መንፈስ ቅዱስ ካለየ አንስማማም። በቃ እሺ አካል የሚለውን ተውኩት። ስለዚህ አንድ ናቸው ብለህ ያዝና አንድ አባት የሚባለው አባት ሊባል የሚገባው ማን ነው? ለኢየሱስ ክርስቶስ ማርያምን ያስጸነሳት ነው ወይንስ ያላስጸነሳት? ይኸውልህ አብ አባት ነው፣ ካራክተር ነው። ይኸውልህ አዳም ኧረ በፈጣሪ አባት ሊባል የሚገባው ያስጸነሰ ነው ወይንስ ያላስጸነሰ? ማጸነሱን እኮ እየነገርከኝ ስላልሆነ እኮ ነው። አብም ከሆነ ቅዱስ ላይ ዘለቀ ይኸው መንፈስ ቅዱስን አለ የፈለግከው ይችላል እኮ አይደለ? ስለዚህ ያስጸነሰ ነው አባት ሊባል የሚገባው ወይንስ ያላስጸነሰ? ይኸውልህ አብ አባት መባሉ ልክ አይደለም ልትለኝ ነው። ገብቶኛል እኮ አላልኩም። በቻልኩኝ እኔ አላልኩም። ገና ነኝ። እሺ ቆይ በአንተ መንገድ ልሂድልህ አንዴ። የጠየቅኩህን መመለስ ትችላለህ? መንፈስ ቅዱስ አባት የሚባለው ያስጸነሰ ነው ወይንስ ያላስጸነሰ? መልስልኝ። ያጸነሰ ነው። በአንተ ልሂድልህ። ያስጸነሰ ጎበዝ ልጅ። ስለዚህ ማርያምን ያስጸነሳት ማን ነው? አብ ነው ወይንስ መንፈስ ቅዱስ ነው? እሺ መንፈስ ቅዱስ ጎበዝ። ስለዚህ ኢየሱስ ክርስቶስ አባት መንፈስ ቅዱስ ነበር። አብ ግን ከመንፈስ ቅዱስ የአባትነትን መጠሪያ ቀማው። ልሽ ለምን በመበዳደል ልሽ አይገርምም? አባት ሊባል የሚገባው መንፈስ ቅዱስ አስቀይሞታል ማለት ነው። አስቀይሞታል ማለት ነው። ያለለ ወደ ራስህ እንድመጣለህ ትስባለህ። ይሄ እንደዚህ የሚባል ነገር የለም። ሁሉ ነገር የለም። ሁሉ ነገር ያስጠለሰው ተቀምጦ መንፈስ ቅዱስ አብ አባት ይባላል። ወላሂ ላዚም
በስላሴዎች መካከል መበላለጥ ብቻ ሳይሆን መበዳደል ሁሉ አለ። የለም መበዳደል ሁሉ አለ። ለሽ በተአምር አንድ ያስጸነሰው አካል ነው አባት ሊባል የሚገባው አለ። ይሄ ሰውዬ ይኸውልህ እኔ እኮ አሁን ይኸውልህ ወደ አንተ የመጣው መንፈስ ቅዱስ አስጸነሰው አባትነት ከመጠሪያው ተቀማ። አስባችሁታል? ዝም ብለህ እያቋረጥከኝ ከምታስቸግረኝ ቤት ስለሆነ ቆይ እያልክ ከምታስቆመኝ እስቲ ወደ አንተ ልሂድና ኮንክሉዥን ላይ ልምጣ ብዬ ነው። እንደዛ የሚባል በአብ በወልድ በመንፈስ ቅዱስ መካከል የለም 100%። አንዱ ለአንዱ ምክንያት ምንም የለውም። ዓለምን ለመፍጠራቸው አንዱ የተለየ አስተዋጽኦ ያደረገበት ወደ ምድርም ለመምጣቱ ኢየሱስ ተበድሎ የተላከበት እነኛ አብላኪና መንፈስ ቅዱስ ሆነው ሳይሆን ይሄ አሰራር የእግዚአብሔር አሰራር። ኢየሱስ ምን ፈጥሯል? ወፍ ፈጥሯል? ኢየሱስ ምን ፈጥሯል? ጭጫል ፈጥሯል? እስኪ የፈጠረውን ነገር ንገረኝ። ቆጠር ንገራ ዓለምን አሁን አንተ የምትኖርባት አለ ፀሐይ፣ ምድር ማስረጃ ቀጥታ ግባ። ዮሐንስ እኮ አሳየን። የቱ ጋር? ዮሐንስ 1 ክፈት። ሰማይ ምድርም ልትለን ከሆነ እግዚአብሔር ፈጥሮ ጨርሷል። ወደ ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር ያኔ የፈጠረው ኢየሱስ መሆኑን ላሳያ ተፈትልኛል። በጣም ጥሩ። ስለዚህ እነ ሙሴ እንደዚህ ሁሉ ምናምን ኢየሱስ ነው የፈጠረን ብለው ያምኑ ነበረ? በጣም እንጂ። ማስረጃ የቱ ጋር ነው ሙሴ ኢየሱስ ነው የፈጠረ ያለው? እሺ መጽሐፍ ቅዱስ አሁን ያለውበት ቦታ መጽሐፍ ቅዱስ ግን በቃል ልንገርህ ከፈለክ ችግር የለውም። ኢየሱስ ነው የፈጠረ ያለው ነብያቶች እስኪ ያሳዩ። ለምሳሌ በነቢያት የተነገረ ሙሴ በበረሃ እባብን እንደሰቀለ የሰው ልጅ እንዲሁ እንደሚሰቀል ቀድሞ ተነግሯል። ታዲያ ሰቀሉ መድኃኒት እንደሚወለድ ቀድሞ ተነግሯል። ምን እናድርግ ታዲያ? ተወለደ፣ ከዛስ አዳነና ፈጠረው እያልኩት አዳነና። ወሶ ትፈቅድልኛለህ? እሺ አውራ ቻለ ልጠይቀው ትንሽ አፏን እዚህ ስታወሩበት የነበረው ላይ ማለት ነውና ቅድም ሁሱን ከመንፈስ ቅዱስ ጸንሳ ተገኘች ብሎ ሲነግርህ ለምንድን ነው ጥቅስ አሳየኝ ያልከው? ማለት ምን ማለት ያስፈልገዋል? ከመንፈስ ቅዱስ ጸንሳ እንደተገኘች ሲነግርህ ለምንድን ነው ጥቅስ አሳየኝ ያልከው? ያው ረስቼው ሊሆን ስለሚችል ያለውን ነገር አሳየኝ ብዬ ጠየቅኩት እንጂ ከመንፈስ ቅዱስ ጸንሳ ሊሆን ይችላል። ምን አልከኝ? እሺ ችግር የለውም። ከመንፈስ ቅዱስ ነው አይደል ማርያም ጸንሳ የተገኘችው? አዎ መጽሐፍ አለ ይላል። ኦኬ በጣም ጥሩ። ስለዚህ መንፈስ ቅዱስ አንድ ራሱን ችሎ አንድ አካል ነው አይደል? እሺ በአንተ ልሂድልህ። አንድ ካራክተር አካል። አዎ በእኔ አይደለም በእናንተ እምነት ነው የምፈልገው። አንድ ይኸውልህ ከወዲሁ የምነግርህን ነገር አማርኛን በደንብ አድርገህ አዳምጥና ለጥያቄ አማርኛ ስለምወድ ነው። እሺ ጎበዝ፣ በጣም ጥሩ። ኦኬ ለኢየሱስ አባት የተባለው ማን ነው? ቅድም መለስኩ እኮ አብ ነው አይደል? ከአብ ውጪ ለኢየሱስ አባት ይሆናል? የባህሪ አባት የተሰጠው ለአብ ነው። ገብቶኛል። ከአብ ውጪ ለኢየሱስ አባት የተባለ አለ? የለም። አብ አንድ አካል ነው አይደል? የባህሪ አካል። አዎ አንድ አካል ነው አይደል? አብ ራሱን ችሎ የባህሪ አካል። ይኸውልህ ሰውኛ እንዳታስቀምጥ። የባህሪ አካል። አዎ ገብቶኛል። የባህሪ አካል አንድ አካል ነው አይደል? አዎ ተስማምተናል። ሰምታችኋል። ኦኬ ከአብ ውጪ የባህሪ አካል ሌላ አባት የለም ለኢየሱስ። እሺ የለም። ጥሩ። ከመንፈስ ቅዱስ ጸንሳ ተገኘች ብሎ ሲል አዳምጠኝ። ከመንፈስ ቅዱስ ጸንሳ ተገኘች ብሎ ሲል እሺ እንዳንተ እንዳልከው ልምጣለህና ከባህሪ አካል ከመንፈስ ቅዱስ ውጪ ሌላ ጸንሳለች? ከሌላ ጸንሳለች? እኔ አሁን ይኸውልህ የልጁ ጥያቄ ላይ ተመልሰ መጣ። ግድ የለህም ሳቅሳቅ አይበለሽ። ይሄ የድህነት ወሬ እያወራን ስለሆነ ገብተዋል።
በጣም ጥሩ። ስለዚህ ሳቅሳቅ አይበል። ከመንፈስ ቅዱስ አንድ አካል ሶስት አካል ናቸው፣ አብ ወልድ መንፈስ ቅዱስ። ኦኬ ማርያም ከወልድ ጸንሳለች? ሎጂክ ልውሰድህ እንደሆነ ቦታ ጥያቄን ብቻ ነው እንድትመልስልኝ የምፈልገው። ይኸውልህ ኢየሱስ ልጅ ሲባል ከወልድ ጸንሳለች ወይ? አንድ ስቶፕ፣ አንድ ጊዜ ፕሊዝ። ከወልድ ጸንሳለች ማርያም? እኔን እያቋረጥከኝ እስቲ ምናምን ብለኸኝ እኔ ልመልስ። ከወልድ ጸንሳለች ወይ? ጥያቄ እኮ ነው። አዳምጠኛ። እኔን ልመልሳ እንዴ? አብ ወልድ መንፈስ ቅዱስ ስትል አንተ የፈለከው ሶስት ሰዎች ተቀምጠው ከዛ አንደኛው አባት አንደኛው ልጅ አንደኛው መንፈስ ቅዱስ እንድልህ ስለ ባህሪ አካል ነው እያወራለሁት። ስለ ባህሪ አካል ከሆነ ይኸውልህ አዳምጠኝ። አንድ አይምሮ ያለው ሰው ሲያስብ አንድ መንገድ ያስባላ። እንደዛ እንደሚያስበው መንገድ አብም ወልድም መንፈስ ቅዱስም በእኩል ሰከንድ በእኩል ማይክሮ ሰከንድ እኩል የሚያስቡ ስለሆኑ አታበላልጥ። አብ ወልድ መንፈስ ቅዱስ ብላ አታበላልጥ። ሰምቼ ጨርሻለሁ። ከአብ ውጪ ኦኬ፣ ሰምቼ ጨርሻለሁ። ከአብ ውጪ ሌላ አካል የለም ለወልድ አባት የተባለ። በጣም ጥሩ። ከመንፈስ ቅዱስ ውጪ ማርያምን ያስጸነሰ የለም አካል የሆነ። አሁን የምትነግረኝ ለኔ ማርያም ከወልድ ጸንሳለች ወይስ አልጸነሰችም? አቤት ከወልድ አላህ ከወልድ ማርያም ጸንሳለች ወይስ አልጸነሰችም? እንደኔ መረዳት ከተረዳህ እንደ እምነታችሁ እንዳንተ መረዳትም አልፈልግም። መረዳት ስህተት ሊሆን ይችላል። እንደ እምነታችሁ ነው ፈልገው ነው። መንፈስ ቅዱስ ታውቃለህ? የሚጨበጥ ነገር ነው። ኦኬ በቃ ከአንተ ጋር ማውራት ጊዜ መፍጀት ነው። ለማንኛውም ኢብራሂም ጥያቄ አሁን እሱ ሲጠይቀው የነበረው እንኳን ራሱ አልተረዳኸውም። እሱ እንኳን አልተረዳኸውም። ኢብራሂም ጥያቄ ምን አይነት ጥያቄ ነው የምትጠይቀው? ከመንፈስ እያለ እሱ እዛ ጋር እያሳየ አንተ ደግሞ ችግር የለውም እኮ አካል ስለሆነ የተለየ አካል ስለሆነ ነው። አንድ አብጭኝ። እሺ የተለየ አካል ስለሆነ ነው። ኦርቶዶክስ ነህ? አንድ ቆንጆ ጥያቄ ልጠይቅ። ኦርቶዶክስ ነህ? ኦኬ ኢየሱስን ትበለዋለህ ወይስ አትበለውም? ስጋውን? አዎ የኢየሱስ ስጋ ይኸውልህ፣ አሁንም እዚህ ጋር ኢየሱስ ስጋን እንበላለን እኛ። በምን አንጻር? ደሙንስ ትጠጣለህ ወይስ አትጠጣም? አዳምጠህ እጠጣለሁ። በምን አንጻር የተባለውን ልታነሳልኝ ነው? አቃ የአምላክህን ደምና ስጋ በመብላትና በመጠጣትህ ደስተኛ ነህ? አዎ እድናለሁ። ደስተኛ ነህ ወይ ነው? ትድናለህ ወይ? በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ኦኬ የአምላክህን ስጋና ደም ትበላለህ ትጠጣለህ? አዎ ስለታዘዝኩኝ እበላለሁ እጠጣለሁ። ማን ያዘዘ? ራሱ ኢየሱስ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያለው ሲል አንተ የፈለከው ይሄ ሉካንዳ ቤት የሚደረደረውን ስጋ ነው እንደ የፈለከው? አይ ህብስትና እንትን ቁርባንን ታውቃለህ? አዎ። ስለዚህ ቁርባን ትክክለኛ የኢየሱስ ስጋና ደም መሆኑን አታምንም? በጣም አምናለሁ እንጂ በጸሎት ሲጸለይበት ትክክል። እንዴት ነው የሚዘጋጀው? ከስንዴ ዱቄት ነው። እንትን ደሙ የሚጠጣው ከቪንቶ ወይም ደግሞ ከወይን ጭማቂ፣ አንዳንድ ቤተክርስቲያኖች የዘቢብ ጭማቂ ያደርጋሉ። ኦኬ ከዛ ነገር የተዘጋጀ ከስንዴ ዱቄት፣ በተለይ ህብስቱ ከስንዴ ዱቄት ነው የሚዘጋጀው። ያን የስንዴ ዱቄት ስጋ ነው ብለህ መብላት እንዴት ነው የሚቀየረው? መለስልኝ። አንተ የውሃ ዘቢብ ምንድን ነው? ውሃ ትጠጣ የለ እንዴ? ሚዩት አድርጊ። አወራሻለሁ። ቆይ ጠብቂኝ፣ ችግር የለም። እንዴት ነው የሚቀየረው? ዱቄትና ቪንቶ
ወይም የወይን ጭማቂ በለው ችግር የለውም። በወይን ጭማቂ እንዴት ነው ወደ ኢየሱስ ትክክለኛ የኢየሱስ ስጋና ደም የሚሆነው? እንዴት ነው? መልስልኝ እንጂ ሃሎ አልሰማም ወይንስ የሚታርጎ ነው ራሱ? ሰዎች የላችሁ? ይቅርታ እሰማለሁ። አንድ እንትን ወጥቼ ነው። እሺ እንዴት ነው ስጋ ላይ ነበር ዱቄት ወደ ስጋ የሚቀየረው? የመንፈስ አሰራር በጣም ከባድ ነው። እግዚአብሔር መንፈስ በላይ ምን ይከብዳል? ካህን አይደል የሚያዘጋጀው እንዴ? አዎ ካህን አይደል የሚያዘጋጀው? ሲጸለይበት እኮ የስንዴ ዱቄት ወደ ትክክለኛ ስጋ የሚቀየረው እንዴት ነው? በነገራችን ላይ እንደዛ ይቀየራል ሲባል ዝም ብሎ ለሚወስደው ሰው ያ ነገር ወደ ለማንኛውም ሆነ መስሎ ነው። ይቀየራል አይቀየርም? እሱን ብቻ ነገረኛ እንዴ? ይቀየራል። ላመነበት በስርዓቱ በአግባቡ ለሄደ ሰው የኢየሱስን ስጋና ደም እንደበላ አይደለም፣ ትክክለኛ መብላት ነው እንጂ እንደ መብላት አይደለም። ምንም መብላት እየበላው እንደ መብላት ትላለህ እንዴ? አዎ እሺ እንደ መብላት በቃ። ለማንኛውም አንተ መጽሐፍ ቅዱስን አንብብ እሺ። አቤት ምኑ ጋር መጽሐፍ ቅዱስ አንብብ? የቱ ጋር ነው? በረስ ነገር መምህር አለ ከላይ እኔ ልውጣ? ትችላለህ። የምትሰጠን ነገር የለም። ጠየቃችሁ የምትሰጠን ነገር ስለሌለ መውጣት ትችላለህ። የምትጠይቀው ነገር ካለ አታስጨንቋቸው። ላግዘው። አንተ መለስ ፈልጋ ነው? አዎ አሁን የጠየቀው እንዴት ይቀየራል ያለው ማለት ነው። አሁን እሱ ምንድን መጀመሪያ የአምላክን ስጋና ደም በመብላት ደስተኛ ነህ? ራሱ የተናገረው ቃል እኮ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ሲል ዝም ብሎ አይደለ የተጻፈው? አልሰማሁም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ዝም ብሎ አይደለም የተጻፈው። ኦኬ ማርያም ያንን የኢየሱስን ስጋና ደም የልጇን በልታለች አንተ እንደምትበላው? ወዴት አይነት ጥያቄ ነው? አንተ ማንን አይተበላ? ማርያም በልታለች ወይስ አልበላችም? ራሱ ተናገረ እኮ። ወይም የተጻፈው ማርያም በልታለች ወይስ አልበላችም? ስለ ማርያም አሁን ምን አመጣው? ማርያም በልታለች ወይስ አልበላችም? አልበላችም። ኦኬ ስለዚህ አልዳነችማ። አልዳነችም። ለምን እሷ ተመረጠች? ያስገኘችው እሷ አይደለች እንዴ? አረ የኢብራሂም ጥያቄ እሷ አልዳነች ማለት ነው። ወደ ኋላ ነው የሚጠይቀው። ግራ ይገባል። ለምን እሷ ተመረጠች? ኦኬ እሷ የኢየሱስ ስጋና ደም የበላና የጠጣርን የሚድ ነው። ውሱ ይጠይቅና ከውሱ ጋር እናውራ። ኢብራሂም ለምን መጣስ? ወደ ኋላ ወደፊት ነው የሚያወራው። ግራ ይገባል። አንብበ ራስህ አንብበ የበላና የጠጣ ከሆነ ለምን እሱ መጣ? እኔ እንጃ። ኢየሱስ ስጋና ደም የሚበላ የሚድን ከሆነ ኢየሱስ ስጋና ደም ያልበላ ይኸውልህ ወንድሜ የማይድን ከሆነ ማርያም የመጣው ይሄን ለማስተማር ነው። የኔ ስጋና ደም የበላ ያል እሱ የተራበው እሱ የተሰቀለው
እሱ ስቃይ ያሳለፈው። ስለዚህ ማርያም ድናለች ወይስ አልዳነችም? እንደዛ ከሆነ በእናንተ እምነት መሰረት እኮ በእኛ እምነት መሰረት ከሁሉም እሷን አብልጦ ወደደ። ከሁሉም እሷን አብልጦ መረጠ። ለምን መረጠ? ለምን ወደደ? በምን ተመረጠች? አንዴ በምን ተመረጠች? እሱን ስለምትከተል የተመረጠችው። አዎ። ስለዚህ ድናለች። ቆየች። ከሁሉም በላይ እሷ ናት የዳነችው። ኦኬ፣ በመከተል ድነት ይገኛል ማለት ነው። እውነት ነው። በጣም ጥሩ። ኢየሱስ ደግሞ ስጋዬን ያልበላ ደሜን ያልጠጣ ምን አይልም ብሏል? አይድንም። ስለዚህ ማርያም አልዳነችም። ቆየች። እሷ እኮ ከዳነች። መርጧት እኮ ከሷ ተወለደ። አልበላችማ። መብላትን እኮ መብላትና መጠጣትን እኮ መስፈርት አስቀመጠ። ከሱ በፊት ነበረች እሷ አይደል? በሷ ውስጥ እኮ ነው እሱ የተወለደው። እኔ በማን ውስጥ ተወለደ አይደለም? እግዚአብሔር ነበረ። እግዚአብሔርም ቃልም ነበረ። እኔ በማን ተወለደ አይደለም ጥያቄ እኮ። እንደዛ የምትል ከሆነ ለምሳሌ ስጋዬን የበላ ደሜን የጠጣ ብቻ አይደለም የሚለው ሌላ ክፍልም ሄደ ያመነና የተጠመቀ የሚልም ቃል አለ። ገብቶሃል? አሁን ስለ ድንግል ማርያም ምን ብለን እንመንሽ? ድንግል ማርያም ምን ብለን እንመን? ሲናገር እንደኛ ተራሱ ዝም ብሎ በእንትን አይደለም። ጸጋ የተሞላሽ ወይ የተባረክሽ ወይ እያለን ነው። ምን ብለን እንመን ነው? አንድ ጊዜ ፖይንት በው አንድ ምን ብለን እንመን? ምንድነው የምታምነው? ኦኬ፣ በኢየሱስ የሚያምኑ ይድናል ነው አይደለ? እኛ ሙስሊሞች በኢየሱስ እናምናለን። ድነናል ወይስ አልዳንም? ኢየሱስ ምንድነው ብላችሁ የምታምኑት እናንተ? ቆይ እሺ፣ ትንሽ ዞር ላድርግልህ። አንተ ድነት ያገኘው በኢየሱስ ደም ነው የዳንከው ወይንስ በኢየሱስን በማመን ነው የዳንከው? እስኪ አብራራው በደንብ። ይኸውልህ፣ በኢየሱስ በማመን ድነት የሚገኝ ከሆነ እኛ ሙስሊሞች በኢየሱስ እናምናለን። አምላክ ከላካቸው ነቢያቶች መካከል አንዱ ነው ብለን እናምናለን። በኢየሱስ ስለምናምን አንተ በምንድን ነው የዳንከው? አንዴ ስማኝ ጥያቄ። በኢየሱስ ደም ነው የዳንከው ወይንስ በኢየሱስን በማመን ነው የዳንከው አንተ? እናስ እኮ ነው እየመለስኩልህ። እምነት ካለ ገብተዋል። ዝም ብለህ በእንትን ብቻ አይደለም የምታምነው። ካመንክ አምነህ ማለት ደግሞ እሱ የተናገረው ያዘዘው ነገር መፈጸም ይኖርብሃል፣ ግዴታ ነው። ቴንክ ዩ ቬሪ ማች እንጂ በደሙ አይደለም፣ በትእዛዙ ነው እንጂ በደሙ አይደለም ድነት የሚገኝ። የታዘዝከውን በመፈጸም እኮ ነው እየፈጸምክ ያለው እኮ። ስለተናገረ እንደዚህ ያደረገ ስላለ መጀመሪያ አምነኸዋል አይደል እኮ። በኢየሱስ ይኸውልህ፣ በኢየሱስ ማመን ድህነት የሚያስገኝ ከሆነ አንተ የዳንከው ኢየሱስን በማመንህ ነው እንጂ በደሙ አይደለም ማለት ነው አይደል እንዴ? ደሙና ትምህርቱ የተለያየ ስለሆነ እኮ ነው ወንዴ ወገናችን። አይደለም አምነህም እሱ ያመንክበትም መፈጸም ይኖርብሃል እያልኩ እኮ ነው። መተግበርም ስራ መስራትም ይኖርብሃል። ደሙና ይኸውልህ ስማኛ፣ ደሙና ትምህርቱ አንድ ነው ወይስ ይለያያል? እንዴት ደሙና ትምህርቱ ይለያያል? ትምህርቱ ንስሐ መግባት ነው። ኢየሱስ እኮ ሲያስተምር መንግስተ ሰማያት ቀርባለች ንስሐ ግቡ እያለ ይሰብክ ነበር አይደለ? ሲመጣ ማቴዎስ 9 ቁጥር 13 ላይ ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም ይላል አይደለ? ስለዚህ በዛ መሰረት ትእዛዛቱን ነው ወይስ ትምህርት ነው? ይሄ ትእዛዛቱን የምትፈጽም ወይስ ክርክር ነው? በጥያቄው ውስጥ ብዙ ተመስጣኝ ምን ያው በጥያቄው ውስጥ አንተ ውሱ የጠየቀው ጥያቄ ነው ኋላ ይሄድ እየጠየቅ ነው ሚታርከን በነገራችን ላይ ኢብራሂም አውቃለሁ በሄድክበት ቦታ እንዲነክ። ኦኬ ላስወርድሽና እዛ ትመለሻለሽ። አሁን የኔ ሐሳብ ያመጣኸው ነው። አሁንም የተናገርከው ንስሐ ግቡም ይላል አልክ። ትክክል። አዎ እናሱ እኮ ነው። አሁን ስላመንኩ ግን ዝም ብዬ አምኛለሁ ብዬ ቁጭ ካልኩ ትርጉም የለኝም እኔ ነው።
እኮ ያመንከው ምን ብለህ ነው? አምላክ ከላካቸው መልእክተኞች መካከል አንዱ ነው ብለህ ነው ወይንስ አምላክ ሞተው አምላክ በስጋ ተገልጦ ሞተ ብለህ ነው የምታምነው? የተለያዩ ነገሮች ስለሆኑ አዎ እሱ ነው። አምላክ ከላከው መልእክተኛ አንዱ ነው ብለህ ነው የምታምነው? ሞተ ብለን ነው ምናምነው። አይደለም ሙቶም ተነስተዋል። ሞት እንድል አድርጎ ተነስተዋል። እኔ የሞተ ነገር መነሳቱ አይቀርም እኮ ሲጀመር። እኔ ስለመሞቱ ነገር ነው ያው አይነሳም። የትኛው ነው የሚነሳው? የትኛው ቦታ ላይ ነው የሚነሳው? የሰው ልጅ ሞቶ የትኛው ቦታ ላይ ነው የሚነሳው? ንገረኝ እስቲ። በእናንተም በእኛ ሞቶ የተነሳ የለም። ሞቶ የተነሳ ማን ነው? ከኢየሱስ ውጪ ሌላ ሞቶ የተነሳ የለም እኮ። ግለዛ ያስነሳው እኮ ነው አልዓዛር አለ። አንተ ለዛ እኮ ነው ቅድ አንተ ኦኬ፣ ያኛው ነው ለካ። አንተ መጽሐፍ ቅዱሳን በመጀመሪያ ሆሶ አለ። እሺ በቃ አንተ ቀጥል እስቲ። እኔ በምጠይቃቸው ጥያቄዎች ውስጥ ግንዛቤ ካገኛችሁ ወይም ደግሞ እንደ መነሻ ተርኒንግ ፖይንት ከሆናችሁ ሆናችሁን፣ ካልሆናችሁ ግን እኔ ማድረስ ለፈለኩት ነገር አድርሻለሁ። ሁሉም በአንድ አይነት ልብ መረዳት አለብን ማለት አይደለም። ምን ነበር ማድረስ የፈለከው? ጨርሻለሁ። በቃ አልጨረስክም፣ ተናገር እንጂ በቃ ማድረስ የፈለገው ኢየሱስ ክርስቶስ የትኛውን ቦታ ላይ አምልኩኝ አላለም። ለምን ታመልኩታላችሁ ነው? ምን ትላላችሁ? ሰውኛው ወደ ምድር ሲመጣ ሊያስተምረን የፈለገው ትህትናን ነው። ምን ሊያስተምር መጣ? አይደለም እሱ አምላክ ሆኖ ይኸውልህ እንዴ! እንዴት ነው የምትረዳኝ? ቆይ ኢየሱስ ክርስቶስ አምልኩኝ ብሏል። ክርስቲያኖች እዚህ ያላችሁ መጽሐፍ ቅዱስ ላይ አንድ ቦታ ላይ አንዴ ላውራ አይሁሱ ይቻላል ማለት በመጀመሪያ ደረጃ አሁን እኔ ጊዜ በጣም ስለጠበቅኩ ነው። እንደዚህ ጋጠወጥ እንኳን መሆን አልፈለኩም። እዚህ ያላችሁ በሙሉ ኦርደራችን ጠብቀን እናውራ። በተለይ እንደ ኦርቶዶክስ እንደ ክርስቲያን ስናወራ ሁላችንም በቃ ጣልቃ አንገባ መልካም። ይህንን ካልኩ ዘንዳ አሁን የኛን አስተምህሮ የኛን አካሄድ ልንገርህ። እኔ የመጣሁት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። አሁን እንዲህ ነው የምናምነው እኛ ኢየሱስ ክርስቶስ ያለውና የነበረው የመጣውና ለፍርድ የሚመጣው ዓለማትን ሁሉ የፈጠረው በማስረጃ ነው የምነግርህ። ያለ ማስረጃ አይደለም። ከመጽሐፍ ቅዱሴ ያንተም ቁርአን ቢሆን ምን ይላል? የእግዚአብሔር ቃል ነው የሚለው ኢየሱስ ክርስቶስን ማለት ነው። ማስረጃ አለ። ስለዚህ ምንድነው ኢየሱስ ክርስቶስ ከዚህ ሁሉ ጋር እኔን አምልኩኝ ብሎ አስተምሯል ወይ? ፈጣሪ ነው እኮ ለምን አይመለክም? ኢየሱስ ክርስቶስ አምልኩኝ ብሎ ጥሪ አድርጓል ወይ? ያስተምሯል ወይ? ፈጣሪ አይመለክም? ያንተ አምላክ አላህ አሁን አንተ አታመልከው? አምላክ አላህ ሱብሓነሁ ወተዓላ ቃል በቃል አምልኩኝ እያለ ይናገራል። ስለዚህ አምልኩኝ ይላል። ተናግሯል ወይ? አዎ። የቱ ጋር ነው ያለው? ያው የትኛውም ነብይህ የትኛውም አንድም ነብይ አንዳች ነብይ እንኳን እኔ እሰራለሁ አባቴም ይሰራል ማለት ምን ማለት ነው? ወደ ተናገራቸው ንግግሮች ሁሉ እንመጣለን። አብሽር። እኔና አያብን አየ እኔና አብ አንድ ነን። በመጀመሪያ ቃል ነበር፣ እኔ ከአብርሃም በፊት አለሁ። ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይ ነው አሁን ግን ጥያቄ። አምላክ ነዋ። እንዴት አምልኩኝ? እኛ እያወቀው አምላክ መሆኑን እያወቀው አምልኩኝ አለ። አምልኩኝ አላለም ይላል። የቱ ጋር ነው ያለው? እሺ እግዚአብሔር ነው አይደለም በሚለው ነው መከራከር የምንችለው። አምልኩኝ በሚለውማ እግዚአብሔር ነው፣ እግዚአብሔርን ነው እኛ የምናመልከው አልን አይደል? ኢየሱስ ክርስቶስ በምድር ላይ ሲያስተምር ጊዜ እኔን አምልኩኝ ብሏል ወይ? አምልኮ ትልቅ ስርዓት ነው። ስንት ነገር አስተምሮ አምልኩኝ ሳይል ከሄደ አምላክ ሆኖ ሳለ እናንተ እምነት ይሄ በጣም ትልቅ ስህተት ነው።
ክርስቶስ የትኛው ቦታ ፈጣሪ ላይ አይደለ እንደ ጌታ አይመለክም። እሱ ቆይ ፈጣሪ አይመለክም ይመለካል። አንድ ኢየሱስ ክርስቶስ እኔ ፈጣሪ ነኝ አላለም። እባክህን አንድ ፈጣሪ ነው የፈጠረኝ እኔን እሱ ነው። አንተ ያንተ እምነት ነው እሱ ግን አላለም። እርሱ ላይ መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ ይላል ክርስቶስ እኔ ፈጣሪያቸው ነኝ ብላ። አዎ የቱ ጋር ነው ያለው? ካላለ ይሄው ሻሃዳ ይዤ እገባልሃለሁ። ማስረጃ ልስጥ። በቃ ምዕራፍና ቁጥር ስጠኝ ላውጣና እኔ ፈጣሪ ነኝ ያለበትን ኢየሱስ ክርስቶስ ፈጣሪ ነኝ ሳይሆን ፈጣሪ እንደሆነ ላሳይ ጌታ ሰው። ስለዚህ የተፈጠርነው በሱ እንደሆነ ማለት ነው። ፈጣሪ ነኝ አላለም ኢየሱስ ክርስቶስ። በሱ እንደተፈጠርን ላሳይ። መጽሐፍ ቅዱስ ነው መመሪያችን። ኢየሱስ ክርስቶስ ፈጣሪ ቢሆን ኖሮ ይህን ትልቅ ጉዳይ እንዲህ በከንቱ ጥሎት አይሄድም ነበር። አስተውልቆም ብላችሁ ብዙ ጥቃቅን ነገራቶችን አስተምሯል። እንዴት መሰረታዊ የሆነ ነገር ሳያስተምር በፍጹም ሊሄድ አይችልም። እኔ ፈጣሪያችን ጥያቄ ልጠይቅህ። ቆይ አንድ ጥያቄ ልጠይቅህ። እዚህ ሁለት ነገር አሁን አገኘን። አንደኛ አምልኩኝ አላለም፣ ሁለተኛ ፈጣሪ ነኝ አላለም። ሌላ ቀጥታ ጨምረው ነው። እስኪ በየትኛውም ነቢያት ማለት ነው የትኛውም ነቢያት ኃጢአትን የሚያስተሰሪ ነቢያት ጥራልኝ። ኃጢአትን የሚያስተሰሪ የእናንተ ቁርአን ምን ይላል? አላህ ብቻ ነው ይላል። ኃጢአትን የሚያስተሰሪ ኢየሱስ ክርስቶስ ነው። ስለዚህ ይሄ ፈጣሪ ነው አይደለም? ናና ካህናቶች ያስተሰርያሉ መጽሐፍ ቅዱስ ላይ ከክርስቶስ በፊት አይደለም። አያስተሰርዩ ያሳርጋሉና ያስተሰርያሉ። ይሄንን ኃጢአትን የሚያስተሰሪ እግዚአብሔር ብቻ ነው። ማስረጃ ያስተሰርያሉ። ማስረጃ ልሰጥህ ነው። በቃ ልሰጥህ ነው ማስረጃ። በቃ እሺ እሺ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 20 እንዲህም በወይፈኑ ያደርጋል፣ ስለ ኃጢአትም መስዋዕት በታረደው ወይፈን እንዳደረገ እንዲሁ በዚሁ ያደርጋል፣ ካህኑም ለእነርሱ ኃጢአትን ያስተሰርያል። እዚህ ላይ አውዱን ነው ማየት ያለብህ። ካህኑ ያስተሰርያል ይላል አይደል? ሉክ እንግዲህ እዚህ ላይ አንድ ነገር ኢየሱስ ክርስቶስ ሊቀ ካህን ነው። አዳምጠኛ ተረጋጋ። ለካህን በፍጹም ያስተሰርያል አይልም ብለሃል አላልክም? አዳምጠኛ። ከዛ መልስ ልስጥህና ጠይቀኸኛል አይደል? ልመልስልህና ተስማማንበት። እሱ ነው የምንነሳው። ማን ነበር ስምህ? ከይቅርታ ጋር ኃይለ ገብርኤል ይባላል። ስለዚህ ኃጢአትን ያስተሰርያል የሚል ለካህን በፍጹም ያስተሰርያል የሚል አይመጣም እያልክ ነበር አይደለ? ቃልህ እንዳታጥፍ። ኃጢአትን ይቅር ይላልና ያስተሰርይ። እኔ ያልኩ ኃጢአትን ይቅር የሚል ነው ያልኩ አይደል እንዴ? አይደል የሚያስተሰርይ ነው ያልከው። ለምን ተዋሻለህ? ትልቅ ሰው አይደል እንዴ? ይቅር የሚል ከተሳሳት ሶሪ። ለዚህ ሁሉ ሰው ክብር የለም። ኖ ሶሪ። ኃጢአትን የሚያስተሰርይ ነው ያልከው። ይቅር የሚል ለማለት ፈልጌ ነው። ወደ እሱም እንመጣለን። ችግር የለውም። ፍቅር የሚል አለ። ኃጢአትን ይቅር የሚል ኢየሱስ ክርስቶስ ብቻ ነው ለማለት ነው። ኃጢአትን የሚያስተሰርዩ ነበሩ አይደለ? ይቅር የሚልና የሚያስተሰርይ ይለያያል። ስለዚህ የሚያስተሰርዩ አሉ። በቃ በሱ ተስማማ። በጣም ጥሩ። አሁን ኃጢአትን ይቅር የሚል ኢየሱስ ክርስቶስ ከሆነ ካህናት ይቅር አይሉም። ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል ማስረጃ አምጣሽ። ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል ማስረጃ የሉቃስ ወንጌል ላይ ክፈትልኝና ቁጥሩ እንዳረሰው እንዳልሳሳት ምን ይላል መሰለ? አንቺ ሴት ኃጢአትሽ ይቅር ተብሎልሻል፣ ሂጅ። ይቅር ብዬልሻለሁ፣ ይቅር ብዬልሻለሁ ብሏል ወይ? ይቅር ብዬልሻለሁ ብዙ ቦታ ላይ ነው፣ አንድ ቦታ አይደለም። ለዛውም ኃጢአትን ይቅር ብያለሁ ያለበትን ቦታ ስጠን፣ ችግር የለው። ኃጢአትን ይቅር የሚል ነው ኢየሱስ ክርስቶስ። ኃጢአትሽን ይቅር ብዬልሻለሁ ብሎ ራሱ ይቅር እንደሚል የተናገረበት ካለ ስጠንሱ። የሉቃስ ወንጌል ምዕራፍ ስንት? ሉቃስ ላይ ነው ያለው። ቁጥሩ ስለረሳሁት ነው እንጂ ምናልባት መጽሐፍ ቅዱስ ሁለት እንትንም አልያዝኩም፣ ሁለት ሞባይል። ሉቃስ ወንጌል ላይ አንብበውና ታገኛለህ። ከዛ የእኛን ማንነት ልታመጣ አልቻልክም። እሱ ነው። ስለዚህ ኢየሱስ ክርስቶስ አምላክ አይደለም፣ ኃጢአትን ይቅር አይልምና አምላክ ነው። አምላክ እንደሆነ ላሳይህ አልኩህ።
ኃጢአትን ይቅር እንደሚል ያሳየን። ችግር የለም። አምላክም አንተንም ዓለማትን ሁሉ የፈጠረ እሱ ነው። መጽሐፍ ቅዱሱ ነው የሚለው እኔ አይደለም። ወሬውንማ አወራኸው ማስረጃ የለም እንጂ ላምጣልህ። ይቅር ይላል የቱ ጋር ነው? የለም ወፍ አምልኩኝ ይላል የቱ ጋር ነው? ወፍ ፈጣሪ ላይ ብሏል። ወፍ 2:10 ግለጽ። የቱ ጋር ነው ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ያላት ሴትዮዋ? ኤፌሶን አይደለም፣ ስለ ፈጣሪነቱ ኤፌሶን 2:10 ግለጽ። ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ወይንም ኃጢአትሽን ይቅር ብዬልሃለሁ ያለበት ቦታ አለ? ቁጥሩ ስለረሳሁት ነው። ቁጥሩ ስለረሳሁት ነው። ምህረታብ የሚወተና ሰው እሱ ሊያውቀው ይችላል። ምህረት ይሰማል። ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ያለበት ቦታ አለ? እስኪ ቁጥሩ ረስቶት ነው። ቆይ እሱን ጨርሱትና እኔ እሱ ላይ በሌላ መንገድ ስለማወራው እመጣለሁ። እናንተ ጨርሱ። ቀጥል። እሱ ነው ጨርሷል። እሱ ቁጥሩ ጠፍቶት ነው። አንተ አስታውሰው እስኪ። ኦርቶዶክስ አይደለሁም ፕሮቴስታንት ነው። በቱንም ችግር የለም። ኢየሱስ ክርስቶስ ኃጢአትን ይቅር ማለት ይችላል። እኔ መመልስልህ የነበረው አንተ የመጀመሪያውን ጥያቄ ጠይቀኝና ኢየሱስ ክርስቶስ ኃጢአትን ይቅር ማለት ይችላል። ከአምላክ ባህሪያቶች አንደኛ ኃጢአትን ይቅር ማለት ከሆነ ኃጢአትን ይቅር ማለት ይችላል አይችልም? ኖ ከዛ በፊት የጠየቅከውን የመጀመሪያውን ጥያቄ ጠይቀኝ። መልሰውና ወደ ሌላ ጥያቄ ትሄዳለህ። አብሽር፣ ችግር የለው። እያጠራ እንደ እሱ አባባሉን እኔ በሌላ መንገድ ነው የምልህ። ኃጢአትን ይቅር ማለት ከሚለው አንጻር አይደለም የምልህ። እሺ ኢየሱስ ክርስቶስ ኃጢአትን ስለዚህ አንተ የመጀመሪያውን ጥያቄ ጠይቀኝ። ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል የተነገረ ማስረጃ የለም ማለት ነው አይደል? አለ ይላል ይቅር ይላል። ግን እሱን አይደለም መምጣት የምፈልገው። መጀመሪያ ጠየቅኩት ጥያቄ ጠይቀኛ እንዴ። ይቅርታ አስታውሰኝ ስለረሳሁት ነው። በቃ እሺ ልለፈው፣ ችግር የለም። ይሄን መመለስ አልቻለም። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ መጽሐፍ ቅዱስ ላይ? ይሄ ነው የመጀመሪያ። በጣም ጥሩ። እሱን የጠየቅከው እሱ ላይ ልርዳው ይልቅ አይ ብሏል ኢየሱስ ክርስቶስ እኔን አምልኩኝ። እሱ ላይ ልርዳው። ኢየሱስ ክርስቶስ እኔን አምልኩኝ። እሱ ላይ ልርዳው። አዳምጥ እንጂ። አዎ እና ትልቁ ላይ ላድርገና ከፍተውታ ያላ ክፈት። እሺ ያላ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ቦታ ካለ ኦኬ። እሺ የመጀመሪያው ዮሐንስ ወንጌል ምዕራፍ 14 ላይ ሂድና አምልኩኝ ተገዙኝ ላይ እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 24 ሂድና እሱን አንብበው አንዴ። ይቅርታ እኔ ማንበብ ስለማልችል ብታነብልኝ። እሺ ችግር የለም። ማንበብ አያስፈልግም። አወጣውና አንተ አንብቡ። አምልኩኝ ወይንም ተገዙኝ ያለበትን ቦታ እነሱ ኮሜንታተሮች እስኪ የሚከታተሉ ሰዎች እንዳው ያዩታል። ችግር የለም። አብሽር። ስንት ነው ያልከው? በል ቁጥር 8 ወይ ቆይ እስቲ ላውጣልሽ። ችግር የለም። እሺ አሁን አምጥቼልሃለሁ። ልስጥህ ምዕራፉን ኃጢአትን ይቅር እንደሚል። እሺ አምጣ፣ ችግር የለም። ሮሜ 8:34 ክፈት። እንትና ሮሜ 8:29 ክፈት። ኢየሱስ ክርስቶስ ሮሜ ላይ የተናገረው ቃል አለ። ሮሜ ክፈተውና እናንብባ። ጥያቄውን ድጋም። ኢየሱስ ክርስቶስ ኃጢአትሽን ወይም ኃጢአትህን ይቅር ብዬልሃለሁ አካል ነው የተባልከው። ሮሜ 8:34 ክፈትና ከዛ በኋላ ኮንት መልስ ኮል ሰጥን ነው ወደሱ እንሄዳለን። ግን ሮሜ ላይ እየተናገረ ያለው ጳውሎስ ነው የጌታ ሰው። አንዴ ኢየሱስ ክርስቶስ ኃጢአትን ይቅር እንደሚል አይደል እንዴ? ኢየሱስ ክርስቶስ ኃጢአትሽን ይቅር ብዬልሻለሁ ያለበት ቦታ አለ ወይ? ስለ አሁን እያልክ ነበር። ቁጥሩ ነው የጠፋኝ እንጂ አልክ። የት ጋር ነው ያለው? ስለኛ የሚማልደው ብሎ እኮ ነው። የሚያጸድቅ ማን ነው? የሚኮንን ማን ነው እያለ ነው የሚናገረው። ይቅር ይላል የሚል የለም። ነገር ግን እንደው ሳደር ወይ ኢየሱስ ክርስቶስ ይቅር ብዬልሻለሁ ወደብና መጀመሪያ አንብበው። ከዛ የሚማልደው አለ እና የሚኮን 29 ነው ያልኩህ። እሱ 34 ነው የሚለው
34 ነው የሚመጣው። ሮሜ የሚያጸድቅ ማን ነው? የሚኮንንስ ማን ነው? የሞተው ይልቁንስ እያለ ነው። የሚያጸድቅ ማን ነው? አንተ ኃጢአተኛ፣ አንተ በደለኛ ብሎ የሚኮንን ማን ነው? ኢየሱስ ክርስቶስ ነው ይላል። ስለዚህ ይሄ ጌታ እሱ ነው የጠየቀኝ። እኔ እኮ መሐሪ ነው ይቅር ባይ ነው። እሱ ነው ኃጢአት ይቅር የሚል እኮ ነው ያልኩህ አይደል? ኃጢአትን ይቅር የሚል ማን ነው ብያለሁ የተነሳውልህ። ኃጢአትን ይቅር የሚል ፈጣሪ ነው ፍጡር ነው አልኩህ። እሱ አያወራም። እሱ ጋር ከይቅርታ ጋር ማን ኃጢአትን ይቅር እንደሚል ኢየሱስ ክርስቶስ ራሱ ያስተማረበት ቦታ ላሳይህ ላሳይህ። ይሄው እየተናገረ እኮ ነው መጽሐፍ ቅዱስ። መመሪያ አይደለም መመሪያ ነው። ደግሞ ማመልከው ነው አያወራም። እሱ ጋር የሚያወራበትን ላሳይህ። ኢየሱስ ክርስቶስ መጽሐፉ ኢየሱስ ክርስቶስ ይቅር እንደሚል እየነገረህ ነው። ኢየሱስ ሲናገር ምን አለ? አባት ሆይ የሚያደርጉትን አያውቁምና ጨርሰው እስኪ ምን አለ? ይቅር በላቸው። እኔ አላፍርበትም በመጽሐፍ። ማንን ነው ኢየሱስ ክርስቶስ ይቅር በላቸው እያለ እየጠየቀ ያለው? እሱ ቀድሞ ወንድሞች የገለጸው አብን ነው አይደለም? እንዳልገባበት ልመልስ እኮ እንድትገባ እኮ ነው እንደፈለክ። ይሄ አውድ ለምን እንደሆነ ይቅር በላቸው እያለ ያለው ለምን እንደሆነ ልንገርህ። ለምሳሌ ለምንድነው ሳይሆን ማንን ነው ይቅር በላቸው እያለ እየጠየቀ ያለው ነው ጥያቄው። እንደዛ ካልክማ አምላክነትን እንደ መቀማት መስሎ አልታየውም ይላል መጽሐፍ ቅዱስ። ችግር የለውም። ይቅር በላቸው የሚለው ማንን ነው? አብን ነው ወይንስ አይደለም? ለኛ እያስተማረ እኮ ነው። ይሄንን ምን እያደረገ ነው ሳይሆን ማንን ነው ነው? አብን ነው እያለ ነው ከላይ ያለው ወንድምህ ያው በለበሰው ስጋ። አዎ በለበሰው ስጋ። ስለዚህ ይቅር በላቸው እየተባለ እየተጠየቀ ነው አብ ነው። ክርስቶስ በስጋ ነው የመጣው። ስለዚህ ይቅር የሚለው አብ ነው። ዳንያ እሺ፣ ከላይ ያለው ሀብታሙ የሚሉትን አንሳና ኢየሱስ ክርስቶስ አምልኩኝ ተገዙኝ ያለበት ቦታ የቱ ጋር? እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 21 ጀምርና አንብብልኝ እስከ 24 ድረስ። አምልኩኝ ተገዙኝ ያለበት አጭር ቃል እኮ ነው። ለመጽሐፍ ብላብ ነው። አይ አጭር ሳይሆን ተመልከተው አለ ሁሉ ነገር 24ን ብቻ ማንበብ ትችላለህ። በዚህ ተሽከርክራ ምራም መረራተህ ልትሰጠን ከሆነ እሱን አይደለም እየጠየቅን ያለ ነው። አምልኩኝ ወይንም ተገዙኝ ያለበት ቦታ ምን ችግር አለ? ትክክለኛ ከሆነ መረዳቱን ብታገኝስ? እንደዛ አይደለም። እሱ ቤተክርስቲያን የምትሰጠው ትምህርት ነው ለተከታዮች። እዚህ ጋር አምልኩኝ ወይንም ተገዙኝ ያለበት ቦታ አለ። ልክ ለምሳሌ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ተገዙኝ ያለ እንደሚናገረው ኢነኒ አነ አላህ ላ ኢላሃ ኢላ አነ ፈዕቡድ አምላክ አላህ ነኝ ከኔ በስተቀር ሌላ አምላክ የለም ተገዛኝ ይላል። ወአን ያዕቡዱኒ ሃዛ ሲራጡን ሙስተቂም ይላል። እኔም በብቸኝነት ተገዙኝ ይህ ነው ቀጥተኛው መንገድ ይላል። ልክ እንዲህ ቃል በቃል ኢየሱስ ክርስቶስ ተገዙኝ ያለበት ቦታ ያላ አለ። እሱም አለ። አይ የቱ ጋር? እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ 14 ይላል ኢየሱስም እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁ አባቴን ባወቃችሁ ነበር ይላል። ስለዚህ እኔና አብ አንድ ነን እያለ ነው። ሌላ ልጨምርልህ። እዚህ ጋር ተገዙኝ የሚል ቃል አለ ወይ አምልኩኝ የሚል ቃል አለ? ምን አለ መሰለህ? እኔም ብታውቁኝ አባቴን ባወቃችሁ ነበር። ስለዚህ እግዚአብሔር ደግሞ አብ ከኔ በቀር ሌላ አምላክ አታምልኩ የሚለው ልወስድ እችላለሁ። አያም ዘታያም ከሚለው ጋር ወስጄ ሁለቱን ላገናኝልህ እችላለሁ እንዳይረዝምብህ ነው። እዚህ ጋር አምልኩኝ ወይንም ተገዙኝ የሚል ቃል አለ? እሺ ዮሐንስ 14:13 ላይ ስታነብ እሱም በቀጥታ 9:13-14 ካለው ጋር ሪፈር ያደርግልህና አንዴት ያደርግልሃል ከፈለክ። ዮሐንስ 14:13 ተስፋ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። የትኛውን እግዚአብሔር ነው ያመሰገንከው? አብን ነው ወልድን ነው መንፈስ ቅዱስን ወይንስ ሶስቱንም ነው?
አሎ አንድ በሆነው ነው የማመልከው። ማንን ያመሰግንከው? እንደ ኢየሱስ ክርስቶስ አብን ነው የምታመሰግነው ወይንስ የክርስቶስ ተቃዋሚ ሆነ ስላሴን ነው የምታመሰግነው? ሁሉም አንድ እኮ ነው ነገርኩህ አይደል? አብ ወልድ መንፈስ ቅዱስ አንድ ነው የሚል ቃል የለም መጽሐፍ ቅዱስ ላይ። እሱ የቤተክርስቲያን እምነት ነው። ቤተክርስቲያን ማን ነው? የክርስቶስ ተቃዋሚዎች ማለት ነው። ምክንያቱም ክርስቶስ ያላስተማረው ትምህርት ነው የሚያስተምራቸው። ለምሳሌ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት ክርስቶስ አስተምሯል? አላስተማረም። ቤተክርስቲያን ግን ታስተምራቸዋለች። ያ የምሬ ነው። አንድ ቦታ ላይ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አላስተማረም። ይቅርታ፣ እሱ እግዚአብሔር ራሱ ማለት ምን ማለት ነው? የተነሳውን ልትመልስ ከሆነ ጣልቃ የምትገባው አደንቃለሁ፣ ጎበዝ። ካልሆነ ግን ዝም ብለህ አትግባ። ልመልስ ነው። እግዚአብሔር ራሱ እኮ አብ ወልድ መንፈስ ቅዱስ ልትመልስ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ኢየሱስ ክርስቶስ አስተምሯል። እግዚአብሔር ራሱ ልንገራ፣ እግዚአብሔር ራሱ አብ ወልድ መንፈስ ቅዱስ እንዳለ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አስተምሯል። በአንድ ስም ተጠቃሎ እኮ እግዚአብሔር የተባለው አብ ወልድ መንፈስ ቅዱስ ነው። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አስተምሯል ወይ? እግዚአብሔር ማለት ምን ማለት ነው? ልመልስልኛ። እግዚ ማለት ልጅ ነው። አብ ማለት አባት ነው። ሄር ማለት ማህያዊ መንፈስ ቅዱስ ማለት ነው። ስለዚህ በአንድ ስም ሲጠቃለል ነው። በግዕዝ እኮ ነው። ግዕዝኛ ነው። ግዕዝ ነው። ስለማታውቁት ነው። ይሄ ይከብዳቸዋል። እግዚ ማለት ልጅ ነው ያለው ማለት በግዕዝኛ እግዚ ማለት በግዕዝኛ ልጅ ማለት ነው። አብ ማለት አባት ነው። ሄር ማለት ማህያዊ መንፈስ ቅዱስ ማለት ነው። በአንድ ስም ሲጠቃለል ግን ስላሴ አብ ወልድ መንፈስ ቅዱስ እግዚአብሔር ተብሎ ተጠራ። ግዕዝ ነው ይሄ። እሺ ማስረጃ አውጣና አሳየን እስኪ። እሱን ከየት ያገኘ? ግዕዝ ነው። ግዕዝ ማስረጃ ነው ራሱ። ይሄ ግዕዝ እኮ ነው። እግዚአብሔር ራሱ አውጣና እስኪ አሳየን። ለዛ ነው እግዚአብሔር ማለት ተብሎ የተተረጎመው ጎድ የሚለው እና ለምን ጎድ ብለን አልቀጠልንም ነበር? ወንድም አለ ማስረጃ እኮ ግዕዝ ነው እያልኩ ነው። ግዕዝ የምትችል ከሆነ ትርጓሜው ይሄ ነው እያልኩ ነው። ኢየሱስ ክርስቶስ ነብይ ነው አይደለም? ኢየሱስ ነብይ ነው አይደለም? አይደለም። እሺ እንደ ሙሴ ያለ ነብይ ያስነሳላቸዋል የተባለው ኢየሱስ ክርስቶስ እሱ ሌላ አውድ ነው። እሱን እንዳታውቁ። እግዚ ማለት ግን በግዕዝኛ ልጅ ማለት አይደለም። ይሄንን ማስረጃ ይስጠን ፈልጉ። እግዚ ማለት ልጅ ማለት አይደለም። ካላወቅ እንግዲህ ምን ላድርግ? ነቢይ መምህር ኢየሱስ ነቢይ አይደለም ይላሉ። ልጆች ትክክል ናቸው? አይ ከዛ በፊት አሁን ወንድማችን የተናገረው ትርጉም ጥሩ ነው፣ ግን አሁን እግዚ ማለት ልጅ ነው ያለው ትክክል አይደለም። ከዛ አንተ የተናገርከው አብ ወልድ መንፈስ ቅዱስ የሚል ያለ ስትል አለ። አሁን እንግዲህ ሄዱና በወልድ መንፈስ ቅዱስም አጥምቁ ይላል። አብ ወልድ መንፈስ ቅዱስ የሚል የለም ሳይሆን ያልኩት አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል የለም ነው። እሱማ በተለያየ እኮ ገልጦታል እኮ ኢየሱስ ክርስቶስ ራሱ በቃልም በተግባርም። አሁን ለምሳሌ አብ እግዚአብሔር መሆኑ አሁን አንተ ታምናለህ። አንዴ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይ ነበር ጥያቄው። እንደ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ አስተምሯል ወይ? አዎ አሁን ዝም ብሎ ትርር ያለ እንትን ስላልክ ነው እንጂ የኛ እምነት መጀመሪያ ምስጢረ ሥላሴ የሚባል ነገር አለ። እሱ ላይ ነው አሁን በእምነታችሁ ዘንድ አለ፣ መጽሐፉ ላይ ነው። አሁን እኛ ጥያቄያችን ኢየሱስ ክርስቶስ ካስተማረው ትምህርት ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረበት አለ መጽሐፍ ቅዱስ ላይ የለም። ይልቁንስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ሳይሆን አብ አንድ አምላክ እንደሆነ ነው እንደውም መጽሐፍ ቅዱስ የሚያስተምረው አይደል? እኔና አብ አንድ አምላክ ነን ይላል። እኔና አብ አንድ አምላክ ነን አይልም።
አብ አምላክ እንደሆነ ታምንበታለህ? አሁን አንተ ኖ አሁን ጥያቄው አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ናቸው ወይንስ አብ ብቻ ነው አንድ አምላክ የተባለው? ሶስት ናቸው እንጂ። እሺ አንድ አምላክ ተብሎ የተገለጸ ሶስቱም አንድ አምላክ ከሆነ ካመንክበት እኔና አብ አንድ ነን ሲል እንዴት ነው? ዝም ብሎ አይልም እኮ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ስላሴዎች ናቸው ወይንስ አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው አንድ አምላክ የተባለው? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ? አሁን እኮ አንተ የፈለካት አንድ አምላክ የምትል ነው እንጂ አሁን ለምሳሌ በአብ በወልድ በመንፈስ ቅዱስ የሚል ቃል ለምን ተጠቀሰ ነው? አሁን ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይ ነው። እሱ ከሌለ የለም። ስለዚህ ልስጥ ጥቅስ እኔ ልስጥ። እሺ ሁለተኛ ቆሮንቶስ 13:14 ያንተ መልሱን አጣሽው አይደለ? አምልኩኝ ተገዙኝ ያለበት ቦታ አልነገርኩ አቋርጠኝ እኮ ነው። እሺ አምልኩኝ ተገዙኝ ያለበት ቦታ አለ? እሺ እቺኛዋን አንድ ያበባትና ወደሱ መለስልሃለሁ። ስለያዝኩት እሱን ችግር የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ ካለ እሺ የጌታ የኢየሱስ ክርስቶስ ጸጋ ይላል፣ የእግዚአብሔር ፍቅር የመንፈስ ቅዱስም ህብረት ይላል ከሁላችሁ ጋር ይሁን አሜን ይላል። አንድ አምላክ የሚለው ጥቅስ የቱ ጋር ነው ያለው ታዲያ? እኔና አብ አንድ ነን ብሏል። ከዛም ደግሞ እኔ ብሄድ ይሻላችኋል። እኔ ብሄድ ግን ጥያቄው ሶስት አካልን ጠቀስክ አይደለ? አንድ አምላክ የሚለው ቃል ይታለ እዚያ ላይ የለም። እሺ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ክርስቲያኖች ታውቁታላችሁ? ካላወቃችሁ ልንገራችሁ። እያወቁ አንድ አምላክ የተባለው ማን እንደሆነ ይታወቃል መጽሐፍ ቅዱስ ላይ። ግን አንድ አምላክ የተባለውን አንድ አምላክ እሱ ነው ብለው ማመን ከበዳቸው። ሌላ የግዴታ ሁለቱ መጨመር አለባቸው አሉ። ስላሴ ካልሞላ አሉ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ይሄን እውነት ለምን አትይዙ? ማን ነው መጽሐፍ ቅዱስ ላይ አንድ አምላክ የተባለው? አብ ነው። ለእኛስ ሁሉ ነገር ከእሱ የሆነ አንድ አምላክ አብ አለን ይላል። አንድ አምላክ ስላሴ አንድ አምላክ ተብለዋል ወይ? አልተባለም። ስለዚህ ክርስትና ስህተት ነው። የአብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ የሚያስተምረው ትምህርት በፍጹም የነቢያት ትምህርት አይደለም፣ የክርስቶስ ትምህርት አይደለም። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ አብ ነው። ክርስቶስ ነው። ዘፍጥረት 1:26 ገባ። አንተ የክርስቶስን ትምህርት ታምናለህ? የክርስቶስን ትምህርት ዘፍጥረት 1:26 ምንድን ያልከው? ዘፍጥረት ላይ ገባ 1:26 ዘፍጥረት 1:26 እሺ እዛ ጋር አቡን እናላለን ኢትዮጵያ። እሺ ሰውን ባሪያችን እንደ ምሳሌያችን የሚለው ማለት ስንት ናቸው? አይ ስንት ናቸው ነው ያልከው? ጥያቄ እኮ ነው የጠየቅኩህ ያለው። ስንት ናቸው? ቁጥር አልገለጸም። ዜርፎር አሁን እዚህ ላይ ሰውን እንደ ባሪያችን እና እንደ ምሳሌያችን እንፍጠር እያለ የሚሄደው አብ ወልድ መንፈስ ቅዱስ ነው። ይህንን ይመጣና በብሉይ ኪዳን ላይ ተነተነ፣ በሐዲስ ኪዳን ላይ ተነተና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደረጋችሁ። አንዲትም ቦታ ላይ ሙሴ አብ ወልድ መንፈስ ቅዱስ ብሎ አላስተማረም ሲጀምር። ወልድ እኮ በስጋ ከተገለጠ በኋላ ነው በደንብ ያወቅነው። ቃል ነበር ያኔ። ሙሴ ያውቀው ነበር ወልድን? አዎ ወልድ ይኸውልህ መጽሐፈ ሲራክ ምዕራፍ ወልድ እንደነበረ ላሳይ። መጽሐፈ ሲራክ ምዕራፍ 24 ቁጥር 3ን ግለጽ። ሙሴ ወልድ ብሎ አስተምሯል አላስተማረም እኮ? መጽሐፍ ልነግርህ እኮ ነው። መጽሐፈ ሲራክ ምዕራፍ 24ን ግለጽ ምን እንደሚል። ሲራክን ግለጽ። መጽሐፈ ሲራክ ሙሴ አብ ወልድ መንፈስ ቅዱስ ነው እግዚአብሔር ማለት ብሎ ያስተማረበት ቦታ አለ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ጠቀሰ። እንፍጠር እንደ መልካችን እንደ ምሳሌያችን ብሎ እግዚአብሔር ተናገራል። ስለዚህ በብዜት መናገሩ
እግዚአብሔር ከተናገረ ሙሴ ምን ያስፈልጋል? ስለዚህ ሙሴ ያልተረዳው አንተ ተረዳው። ሶስት በብዛት ሙሴ ያልተረዳውን አንተ ተረዳህ አይደል? ይኸውልህ ያኔ ኢየሱስ ክርስቶስ አልተገለጠም። ከተገለጠ በኋላ ነው አብ ወልድ መንፈስ ቅዱስ የተገለጠው። ኢየሱስ ክርስቶስ ከመጣ በኋላ ነው። እሱ ነው የነገረን። ተገልጦ ራሱ አምላከኛ አይደለም፣ ሳይገለጥ ተገልጦ ራሱ ነው አምላካቸው ነኝ አምልኩኝ አላለም ኢየሱስ ክርስቶስ። ምን ይሻላል? ሲያስተምር ላይ አንዲት ቦታ ላይ እኔ አምላካቸው ነኝ አምልኩኝ ብሎ ተናገረ። እሺ ከነብይህ ማለት ነው ካንተ ነብይ እኔ ፈጣሪ ነኝ አለ። አምጣ ፈጣሪ ይፈጥራል ሰውን ይፈጥራል የተባለ አምጣ ከነብዮች ከነቢያቶች ምን በኢየሱስ ክርስቶስ ተፈጠርን የሚል ከመጽሐፍህ ከቁርአንህ አምጣልህ። ተፈጠርን ማለት በኢየሱስ ክርስቶስ ተፈጠርን ማለት ነው የተፈጠርነው እኛ በኢየሱስ ክርስቶስ ነው። የተፈጠርን ማለት ትርጉሙ ምን ማለት ነው? መፈጠር ማለት ስንት ትርጉም አለው መጽሐፍ ቅዱስ ላይ? እኛ የተፈጠርነው አማርኛ ነው። መፈጠር ማለት መጽሐፍ ቅዱስ ላይ ስንት ትርጉም አለው? መፈጠር ማለት አንድና አንድ ትርጉም አይደለም። መፈጠር ነው አይደለም። መጽሐፍ ቅዱስን አታውቀውም ማለት ነው። እሺ አስረዳኛ። እኔ ልግባ አንዴ ተረጋጋ። እሺ መፈጠር ማለት አንድ ትርጉም ከሆነ ያለው መፈጠር ማለት ያው መፈጠር ማለት ነው አይደለ? ኢትዮጵያ እሺ የተፈጠረውን አዲሱን ሰው ኢየሱስ ክርስቶስን ልበሱት ይላል ጳውሎስ። ስለዚህ ኢየሱስ ፍጡር ነው ማለት ነው። ድንግል ማርያምን የፈጠራት እሱ ነው። ጠየኩም ጳውሎስ የተፈጠረውን አዲሱን ሰው ኢየሱስን ልበሱት ይላል። ኢየሱስ ፍጡር ነው ማለት ነው አይደለም? ያለው ብለሃል። የተፈጠረ ማለት ፍጡር ነው ማለት ነው ብለሃል። ጳውሎስ የተፈጠረውን ያልተፈጠረ ነው የተፈጠረውን ይላል። ምን ትላለህ? አይልም ይላል። ቆይ ላሳይህ። ስለዚህ ይሄን ካሳየው ኢየሱስ ክርስቶስ ፍጡር መሆኑን ሊያምን ነው። ሌላ ምንም ትርጉም የለውም ብሏል። የተፈጠረ ማለት የተፈጠረ ማለት ነው ብሏል። ኢየሱስ ክርስቶስ ፍጡር መሆኑን እዚሁ ላረጋግጥለት ነው። የጌታ መጽሐፉን አሳይ። መጀመሪያ መጽሐፉን አሳይ። ያስፈልጋል ነው ቃል በቃል ነው ማሳየህ። እኔ የምናገረው ቃል ያለው ነው። ቆይ ማሳየህ። ተረጋጋ። እሺ ኤፌሶን 4:24 ላይ አለ። ኮመንት ላይ ለጥፍልኝ። እሺ አላህ ኢትዮጵያ አላህ እሺ ያው እነዚህ ጋር እስኪ እንትኑን አሳይ መጀመሪያ ከበሩን እስኪ የምትችል ከሆነ ከበሩን አሳይ መጽሐፍ ያው እነዚህ ጋር ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። አዲሱ ሰው ተፈጠረ ማለት እንደ እግዚአብሔር ምሳሌ እንደ እግዚአብሔር ምሳሌ የተፈጠረው አዲሱ ሰው የተባለው ማን ነው? ልበሱት የተባለው ተፈጠረ ነው እንደሚለው እንደ እግዚአብሔር ምሳሌ ነው። አዎ የተፈጠረው ያው ይሄ እንደ እግዚአብሔር ምሳሌ ማለት ምን ማለት ነው? የተፈጠረውን የሚለው አስፈልጎታል። የተፈጠረ የሚለው ቃል አሎ የተፈጠረ ካለ የተፈጠረ ነው። አንድ ትርጉም ነው ያለው ፍጡር ነው ብለህ ገልጸሃል። ስለዚህ ኢየሱስ ክርስቶስ የተፈጠረ ሰው ተብሏል አልተባለም? እዚህ ጋር እንደ እግዚአብሔር ምሳሌ ማለት ምን ማለት ነው እኮ? እሱን እንሄድበታል። አንዴ የተፈጠረ ተብሏል እዚህ ቦታ ላይ ኢየሱስ ክርስቶስ ማየት ያለበት ይሄና እሱ የሚፈጥርበት መንገድ ይለያያል። ይሄ እኮ እንደ እግዚአብሔር ምሳሌ
ቅድም የተለያየ ሁለት ሌላ ትርጉም አለው ስለው አይ አንድ ነው ትርጉሙ ብሎ ነበር። ለኢየሱስ ያውና የተፈጠረ ተባለ። እንደ እግዚአብሔር ምሳሌ የተባለ ማንም የለማ። እሺ እንደ እግዚአብሔር ምሳሌ ችግር የለውም። የተፈጠረ ነው አይደለም? የተፈጠረ ነው አይደለም? የፈጠረው ኢየሱስ ክርስቶስ የራሱን ስጋ ፈጥሮ ይላል እዚህ ጋር የተፈጠረ ነው አይደለም? ኢየሱስ ክርስቶስ የራሱን ስጋ ፈጠረውና ተዋህደው። ምን ችግር አለ? በጣም ጥሩ። ስለዚህ ፍጡር ነው ኢየሱስ። ስለዚህ ፍጡር ነው። ፍጡር ነው አይደለም? እሺ ቁርአን ፍጡር ነው አይደለም? ቁርአን ፍጡር ነው አይደለም? እሺ ስጋውን እሱ ራሱ የፈጠረው ቁርአን ፍጡር ነው ፈጣሪ? ቁርአን ያላህ ቃል ነው። ቆይ አንዴ ያላህ ቃል አንዴ ወረቀት ላይ ቆይ አንዴ ተረጋጋ እንጂ ቀስ ብሎ የኢየሱስ ክርስቶስ ፍጡር ነው። ማን ነው የፈጠረው? ራሱን ነው የፈጠረው አለ ሰው። ትክክል ነው። ክርስቲያን ልጆች እዚህ ያላችሁ ራሱን ነው ኢየሱስ የፈጠረው። አንዴ እስኪ በዛ ፈጥሮ ተዋህደ ኤፌሶን ገብተህ በነበረው አንዴ እስኪ ኤፌሶን 4:5 ላይ አንዴ የተፈጠረ ማን ነው? ኢየሱስ ክርስቶስ የራሱን ስጋ ራሱ ነው የፈጠረው ወይንስ ማን ነው የፈጠረው? ራሱ። ትክክለኛ ልጅ ብናገረው ያለ አሁን ከነበርክበት ከፍ ብለህ አለ ኤፌሶን 4:5 ላይ እሺ ማን ነው የፈጠረው ስጋ? እስኪ እሱን እንየውና እናለን። ችግር የለውም። ስጋውን ማን ነው የፈጠረው? የማን ስጋ? የኢየሱስ ክርስቶስ ስጋ። ራሱ ፈጣሪ አይደለም? ራሱ ነው የሚፈጥረው። እሺ ራሱ ነው የፈጠረው። ወልድ ራሱ ነው የፈጠረው እንጂ መንፈስ ቅዱስና አብ የሉበትም ማለት ነው። እስኪ እሱን አውጣን። አሁን ያልኩህን ምንም ከዚያ ጋር የሚያገናኘው ነገር አይደለም። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ይላል። ከመፈጠሩ ጋር የሚያገናኘው ነገር አይደለም። ስለዚህ የኢየሱስ ክርስቶስ ስጋ ፈጣሪ ራሱ ኢየሱስ ክርስቶስ ነው ከተባለ መንፈስ ቅዱስና አብ የፈጠሩት ማለት ነው ወይንስ ሶስቱም ናቸው የፈጠሩት? እሱ እኛ እንዲህ ነው የምናምነው። ወልድን ስንጠራ አብንም አብረን ይኸው አብ አባት በመሆኑ ብልጫ የለውም። ወልድ ተወላዲ በመሆኑ ማነስ የለውም። መንፈስ ቅዱስ ሰራጭ ወይም ልቡ በመሆኑ ልብና እስትንፋስ ነው መንፈስ ቅዱስ ደግሞ የእግዚአብሔር እስትንፋስ በመሆኑ ከማንም ከዚህ አብን ጠራን ማለት በውስጡ መንፈስ ቅዱስን አብረን ጠርተናል። እናንተ እምነት ነው ይበላለጣል። የተጻፈ ነው የምነግርህ፣ የተጻፈ ነው። የተጻፈ ከሆነ አሳየን። እኔና አብ አንድ ነን ካለህ ስንት ናቸው ሳይሆን መካከላቸው የለም፣ ምንም መበላለጥ የለም። ትክክል፣ እኩል፣ አንድ አምላክ፣ አንድ መለኮት። ይኸው እኔ ደግሞ ይበላለጣሉ አልኩኝ። ማስረጃ ልስጥህ፣ አዳምጥሽ። ማስረጃ ልስጥህና መለኮት ነው ስጋን የተዋሃደ። እይ እንግዲህ ከዛ ላውራና ወይ አስጨርስና ላስጨርስና አሁን መበላለጣቸውን እየካድክ ነው። እኔ ደግሞ ላሳየህ እያልኩህ ነው። በፍጹም መበላለጥ የለም። በቃ እነሱ ከሆነ ይበላለጣሉ። ላሳየሽ። አይበላለጥ ያ ላስነብብ። አብሽሬ ከራሴ እንዳስቸራ ነው እንዳነበብኩ እናገራለሁ። ንግግሬም ቀን ነው ማስረጃ እንጂ ነው ማስረጃ። አብ ከኔ ይበልጣል ለሚለው ልታመጣ ነው። ተወሱና ግን አውዱ እነግርሃለሁ። አብ ከኔ ይበልጣል፣ የላከኝ አብ ከኔ ይበልጣል የሚለው ልታመጣ ነው። እሱን እናውቀዋለን። እሺ እኔ እሄዳለሁኝ ወደ እናንተም እመጣለሁ። ሰማችሁ? የምትወዱኝስ ብትሆኑ ከእኔ አብ ይበልጣል ይላል። ስለዚህ ይበልጣል አይበልጣም? አይበልጣውም። ኢየሱስ ክርስቶስ ዋሽቷል ማለት ነው። አውዱን ልንገርህ ለምን እንደዚህ እንደተባለ ትርጉም ላምጣልህ። ቃሉ ኢየሱስ ክርስቶስ ሲናገር አብ ከእኔ ይበልጣል ብሏል አላለም? ቅድም ምን ብያለሁ? ኢየሱስ የለበሰው ስጋ የማርያምን ስጋ ነው ብያለሁ አይደል?
ኢየሱስ ክርስቶስ አሁን ጥቅስ ላይ አብ ከእኔ የፈጠረውን ስጋ ነው የተዋሃደ ብያለሁ አላልኩም? ኢየሱስ ክርስቶስ አሁን ባወጣለት ጥቅስ ላይ አብ ከእኔ ይበልጣል ብሎ ተናግሯል አልተናገረም? ተናግሯል እያልኩ ነው። ደግሞ እኔና አብ አንድ ነን እያለ ነው። እሺ የተነገረበትን አውድ ነው ማየት መቻል ያለብህ። ምን አንጻር ነው እሺ የተናገረው? እሺ በጣም ጥሩ። እንደሱ ሲሆን እንደ ባለ አእምሮ እንስማማ። ሎክ እንግዲህ ኢየሱስ ክርስቶስ በመጀመሪያ ደረጃ አሁን ስለ ኢየሱስ ልታወራ ነው፣ አውዱን ይዘህ ልታወራ ነው እዛው ላይ። አሁን ስለ ኢየሱስ አውዱን ይዘህ ልታወራ ነው እዛው። ሄሎ እሺ አውራና አንተ አውራ ጨርስና እኔ አወራለሁ። አይደለም አውዱን አይተን ነው መረዳት ያለብን አልክ። እኔ አውዱን ልታወራ ነው ብዬ ከላይ አንብበ፣ አንተ ግን አይደለም ኢየሱስ ማለት በመጀመሪያ ብለህ ልትጀምር ሄድክ። አውዱ ምን ይላልሽ? እንደ አውዱ ካልሆነ አልመለስም አልከርና አውዱን ንገረን እስኪ። የተነገረበት አውድ በምን ምክንያት መጀመሪያ ኢየሱስ ክርስቶስ ለምን እንደመጣ ማወቅ መቻል አለብን። የመጣው ሊያስተምረን ነው። ይሄ ሊያስተምረን እኛ እንድንለው ነው እንጂ እሱ ወይም አምላክ ስላልሆነ አይደለም። አብ ከኔ ይበልጣል እያለ የሚናገረው ፍጡር ስለሆነ አይደለም። ኢየሱስ ክርስቶስ ሰው አንተ ነው ያልከው፣ አምላክ ነው። እሺ ኢየሱስ ክርስቶስ ነው አምላክ ነው ማለት ፈጣሪ ነው። እሺ እኔ ፈጣሪ ነኝ ብሏል። እኔ የተፈጠርኩት በኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ። ፈጣሪ ነኝ የሚል እንደሌለ አምላክ ነኝ የሚል እንደሌለ ኤፌሶን 2:10 ግለጽ። ኢየሱስ ክርስቶስ ነገር አልተናገረም። ያለው ጳውሎስ ነው። ኤፌሶን 2:10 ግለጽ። ኢየሱስ ክርስቶስ ነው ፈጣሪ ነኝ የሚናገረው። እኛ የምናምነው በሙሉ ወንጌሉ ነው። ወንጌሉ ላይ የተጻፈው ሁሉ እውነት ነው። ከክርስቶስ እንጀምራለን። ክርስቶስ ያላስተማረው በክርስቶስ ኢየሱስ ተፈጠርን ነው የሚለው። አንድ የሰጠኝ ቃል ሁሉ ሰጥቻችኋለሁ ይላል ኢየሱስ። ኢየሱስ ክርስቶስ ባስተማረበት ጊዜ አንዲት ቦታ ላይ እኔ አምላካችሁ ነኝ፣ እኔ ፈጣሪያችሁ ነኝ ብሎ አስተምሯል። እሺ ሉቃስ 1:26 ግለጽ። እሺ እገልጣለሁ። ሉቃስ 1:26 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል። ወደ ታጨች ይላል። እሷ ከዛ ምን ይላል መሰለህ? ኤልሳቤጥ የጌታዬ እናት ትላታለች። ለምንድን ነው የታጨች ብለው የቀየሩባቸው? ማለት ሚስቱ እንደነበረች ነው የግሪኩ ላይ የሚናገረው አይልም ይላል። ላሳይ። እኛ በአማርኛ ነው የተማርነው፣ ግሪክኛም አልተማርንም። ይሄንን በምን ቋንቋ ነበር መጀመሪያ የተጻፈው? በግሪክ ነው አይደል? እንደ አረበኛ አይደለም። ይሄ እንደ ቁርአን በአንድ ቋንቋ ሳይሆን በዓለም ሁሉ ቋንቋ ነው መጽሐፍ ቅዱስ የተጻፈው። ለዓለም ሁሉ በሚገባው መጀመሪያ የተጻፈው በግሪክኛ ቋንቋ ነው። አማርኛ ይሄ ተርጉሞ የሰጠው ነው። አባቶችህ በርዘው ባህል እያልኩህ ነው። በበረዙ ባህል በመንፈስ ቅዱስ ነው የተተረጎመው። አላረጋግጥልህ። እንግዲያውስ ማርያም እጮኛው ሳትሆን ሚስቱ ነች ለዮሴፍ። ላሳይህ የግሪኩን ውሸት ላሳይህ። አብሽር ላሳይህ። እኔ አንተ ብትነግረኝ እንዴት አምናለሁ? እኔ አይደለሁም የምነግርህ ማስረጃ የግሪኩን ከፍቼ ላሳይህ ነው። እኔ ቆይ እስኪ አንድ ጥያቄ ልጠይቅህ። እኔ እኮ ኢየሱስ ክርስቶስን የማውቀው በብሉይ ኪዳንም ጭምር ነው የማውቀው ወንድሜ። በብሉይ ኪዳን የግሪኩ ላይ እንመልከተው። እሺ ሚስቱ እንደሆነች ይናገራል። እሺ እዚህ ጋር ምን ይላል? እና ላሳይህ። እንተመልከት። ጉድ ሚስቱ የሆነችን አካል እጮኛ ብለው ቀይሮባቸዋል። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እርሱ ግን ይህን ሲያስብ ይሄ እኔ መጽሐፍ አይደለም። ማቴዎስ ወንጌል የኛ መጽሐፍ አይደለም። እኔ አይደለም የኛ አይደለም። ካደ መጽሐፉ የሶፍትዌር ነው ይሄ ወንድም አለ። ካደ መጽሐፉን ኦርቶዶክስ አይደለ?
ነኛ። ይሄ 81 አሃዱ እሺ፣ ይሄ 81 የኦርቶዶክስ መጽሐፍ ቅዱስ 81 አሃዱ ይላል። ልክፈታ ይሄን። እሺ አንተ መጽሐፍ ነው ይኸውልህ ወንድሜ ለወሲፍ ከልጅነት አይልም። እሺ መጮኛ ነው በግሪኩ። በቃ አሁን እሺ ሚውት አድርግና አዳምጥሽ። ከዚህ በኋላ ሚውት እንዳታነሳ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ይለዋል። ተመልከቱ። ነገር ግን ትክክለኛ የግሪኩን ሄዳቸው ስታዩት ሚስትህን ማርያምን ለመውሰድ አትፍራ ነው። ምዕራፍና ቁጥሩን ያዙ እንዳትረሱ። ማቴዎስ ወንጌል ምዕራፍ 1 ቁጥር 20። አሁን የግሪኩ ላይ እንግባ። የግሪኩ ላይ እንግባ። ላሳያችሁ ቆይ አንዴ። ማቴዎስ 1:20 ነው አይደል? ላውጣላችሁ አጣት በቃ ያው አዩ እሺ ያን ታያችኋል። ቁጥር 20 ላይ ነገር ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ምንህን ሚስትህን ማርያምን አለ። ኢብሮ አትደውል እንጂ ላይቭ ነኝ እያየህ አይደለ? ማን ያስወርደው? ኢብሮ ለምን አስወርዳችሁት? እሺ ያው ሚስትህን ማርያምን ይላል። ይታያል። የጌታ ሰው ምን ይሻላል? ለምን በረዙባችሁ መጽሐፋቸውን? እጮኛ ብለው እንትን አሏቸው። ሚስቱ ነበረች። አሁን ጥያቄው እዚህ ጋር ዮሴፍ ስንት ዓመቱ ነበር ማርያምን ሲያገባት? ማን ነው የሚመልስ? ታውቃላችሁ? ክርስቲያኖች አላችሁ እዚህ ጋር። የመጨረሻ ጥያቄ ዮሴፍ ሚስቱ መሆኗ ከተረጋገጠ፣ ባልና ሚስት መሆናቸው ከተረጋገጠ አንድ በረዘውባቸዋል። ዮሴፍ ያለ ኮሜንት ላይ 90 ዓመቱ እያሉ ነው። የእሱ ዓመት ስንት ነበር? ዮሴፍ በ90 ዓመቱ፣ ማርያም ስንት ዓመቷ ነበር ሲጋቡ? እሺ ማርያም ስንት ዓመቷ? አይሐዝና 12 ዓመት። በመካከላቸው የስንት ዓመት ልዩነት አለ? የ90 ዓመት ሰውና 12 ዓመት። ብዙ ጊዜ ክርስቲያኖች ለመሳለቅ ምን ሲያደርጉ አይታችኋቸዋል? ሽማግሌ ሰው ይስሉና ሕፃን ልጅ ያደርጉና ነብዩና አይሻ ያሉ ይሳለቃሉ። እኛ እንዲህ አይነት መንገድ አንሄድም። ምክንያቱም በማርያም አናላግጥም፣ አናሾፍም። በመንፈስ ቅዱስ አናላግጥም። ገብታችኋል አይደለ? ወረብል ከዓባ በአላህ ስም ላለው ሙስሊም እንዲህ አያደርግም። ይሄ ማርያምና እቺ ኢየሱስ እኛ በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ገብታችኋል? አንድ ሰው በማርያም ቢሳለቅ ሙስሊም ነኝ ብሎ ወላሂ ከእስልምና ይወጣል። ማርያምን በስዕል እንዲህ ስሎ አንድ ሙስሊም ቢያደርግ ከእስልምና ነው ቀጥታ ውልቅ የሚለው። በማርያም መሳለቅ ቀይ መስመር ነች በኢስላም። አላህ ነው ይሄን ያለው በቁርአን ላይ። ለሴቶች ምዕመናን ሁሉ ታላቅ ተምሳሌት ሴት ነች ማርያም ብሎ ይናገራል ቃል በቃል በቁርአን ላይ። ضرب الله مثلا للذين آمنوا امرأة فرعون ካለ በኋላ ከታች ቀጥሎ ምን አለ? ومريم ابنة عمران التي أحصنت فرجها فنفخنا فيها من روحنا وصدقت بكلمات ربها وكتبه وكانت من القانتين አለ። ማርያም በእኔ ትእዛዝ ላይ ቀጥ ካሉት ጻድቃን ሴቶች ነበረች እያለ ቃል በቃል ተናግሮላታል።
ወኡሙሁ ስዲቀቱን ይላል፣ እናቱም ጻድቅ ነች ይላል አላህ ቃል በቃል በቁርአን ላይ። አላህ ማርያምን በቁርአን ላይ ንጽሕት ነች ብሎ ገልጿታል። ንጹህ ነች፣ ንጽሕት ነች፣ ምንም ያረከሰች ነች በህይወት ዘመኗ ብሎ አላህ መስክሮላታል። ለምን ይህ ሁሉ መመስከር አስፈለገ? ምክንያቱም እነዚያ የረከሱ አይሁዶች ክብሯን አርክሰዋል። የእርሷን ክብር ሊከላከልላት ዘንድ አላህ ሱብሓነሁ ወተዓላ እስከ ዘመኑ ፍጻሜ ድረስ ጸንቶ የሚቆይ ቃሉ ላይ ክብሯን አሰፈረላት። በእርሷ ስም ምዕራፍም ሰየመላት። አይሁዶች ቅጥልጥል ነው ያሉት ይህን ሁሉ ሲያዩ። ምክንያቱም በዝሙት የወለደችው ብለው እርሷ ላይ ለዘመናት ዋሽተውባታል፣ ክብሯን አግድፈውባታል። ማንም ቁሞ የተከላከለላት የለም። ጳውሎስ እንኳን አንድ ቦታ ላይ ማርያም ብሎ ስሟን አላነሳም። በጣም የሚያሳዝነው 10 ምናምን ደብዳቤ መልእክት ሲልክ ማርያም ብሎ ስሟን አንዲት ቦታ እንዳልጻፈ ታውቃላችሁ? አላህ ሱብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አስነሳና በእርሷ ስም ምዕራፍ ሰይሞ የማርያም ምዕራፍ በዚያ ላይ ስለ እርሷ ጻድቅነት እንዳለ ተናገረ። በፍጹም ዝሙት እንዳልሰራች ንጹህ እንደነበረች በእርሷ በመርየም ዓለይሃ ሰላም ላይ ክፉን ቃል የተናገሩትን አይሁዳውያኖችን እንዳውም በቃ ረገማቸው። አላህ ለአንዲት ሴት ክብር ሲል ለማርያም ክብር ሲል ይሄ ነው አላህ በቁርአን ላይ ሲናገር ምን አለ? ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን አለ። ከዓለማት ሴቶች ሁሉ መርጬሻለሁኝ አላት። ከዓለማት ሴቶች ሁሉም ንጽሕት ነሽ አንቺ ብሎ ገለጻት አላህ ሱብሓነሁ ወተዓላ። ይችነች መርየም። ስለ መርየም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳኢ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ከወንዶች ምሉዕነትን ወይም ጽድቅናን የተጎናጸፉ በርካታ አሉ፣ ከሴቶችም እንደዚያው እነርሱ ማርያም ነች እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ቦታቸዋል ይሄ ነው። እሺ ጥያቄ ያለው ካለ መቀጠል ይችላል። እኔ ጥያቄ እኔ ልግባ አሁን ጥያቄ ልጠይቀው አንዴ ትፈቅዱልኛላችሁ? እሺ እኔ አሁን መጠየቅ የምፈልገው አሁን በመጽሐፍ ቅዱሳችንም በቁርአናችሁም እኛ ጋር ብትሄድ ስለ ኢየሱስ ክርስቶስ ማንነት በደንብ ነቢያት የተናገሩትን ሐዋርያት የተናገሩትን ነቢያት እያንዳንዱን ቃል በሙሉ ብሉይ ኪዳናት ከሐዲስ ተዛምደው ነው የሚሄዱ። ሙሴ የተናገረውን ጳውሎስ ሲናገር ታየዋለህ። ለምሳሌ ነገር ግን ለምሳሌ ብዙ ነው። አንድ ሳይሆን የምጠቅስልህ ለምሳሌ ልውሰድልህና ትንቢተ ኢሳያስ የተናገረውን ለምሳሌ በአእምሮ የሚያስታውስ ለምሳሌ ኢሳያስ የተናገረውን ስለ ጌታ መምጣት መጠህ ለምሳሌ ነው የምልህ። አንድ ምሳሌ ላንሳለህ። ኢሳያስ የተናገረውን ማስታወሰውን ነው ከነጠቅሶ ኢሳያስ የተናገረውን ለማለት የፈለኩትን ግን ክርስትናን እውነት አድርገህ መጀመሪያ ቀርጸህ ምናምን ከዚያ በኋላ ስለሆነ ጠይቅ ጥያቄ ስለሆነ ችግር የለም። እኔ አሁን አንድ ነገር በጣም አፕሪሼት ያደረኩትን ልንገርህ ከአንተ እንደው መመስከር ስለ ማርያም ደስ ብሎኛል። ተመስገን ነው። ይሄ በቃ ትልቅ ለውጥ ነው። በጣም እግዚአብሔር ይመስገን። ተመስገን። ለውጡ ለምንድን ነው? ጳውሎስን እኮ አንዲት ቦታ ላይ ማርያም ብሎ እኮ አላነሳም እኮ ጳውሎስ። ይሄን አታውቅም እንዴ? መልስ ልስጣ። ስለሱ ደግሞ እንኳን ጳውሎስ ኢየሱስ ክርስቶስ ራሱ በመጽሐፍ ቅዱስ ውስጥ ማርያም ብሏት አያውቅም አንድም ቀን። እሱንም እነግርሃለሁ ለምን እንደሆነ ልንገርህ። ወይ አዳምጥ። ጳውሎስ አንድ ቦታ ላይ ማርያምን አንስቷል፣ ስለ ማርያም ተናግሯል። ኢየሱስ ክርስቶስም አላነሳም እያልኩ ነው። ማርያም ብሏት አያውቅም መጽሐፍ ቅዱስ ላይ። ምክንያት ወደ እሱ እመጣለሁ ገና። ጳውሎስ ማርያምን አንስቷል። ማን ይበልጣል ጳውሎስ ወይ ኢየሱስ ክርስቶስ? እናወዳድራቸዋለን፣ ችግር የለውም። ማነው የሚበልጠው? ስለዚህ ማነው የሚበልጠው ከጳውሎስና ከአንተ ዘንድ ከጳውሎስና ከኢየሱስ ክርስቶስ? ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው እያልን እሱ እንኳን አላነሳትም
በጣም እንደሱ ከሆነ ኢየሱስ ክርስቶስ ከሆነ ለአንተ የሚበልጠው ቅድም ስለ ኢየሱስ ክርስቶስ አምላክነት ከእርሱ ንግግር አምጣ ስለው የለም ከጳውሎስ ንግግር ሁላ ስትሄድ ነበረ። ክርስቶስን ብትወደው ኑሮ ከእርሱ ንግግር ሄዳ በመጣህ ነበር። አትወደውም እሱን ከጳውሎስ የበለጠ ይባል አይደል? እሺ እስልምና ላይ ጥያቄህን ጠይቃ ትልበል። ጥያቄ ምን እንደሆነ ታውቃለህ? ጥያቄ ከነቢዩ መሐመድ በፊት ማለት ነው። ከነቢዩ መሐመድ በፊት ስለ እስልምና የተናገረ አንድ ጥቅስ ነቢዩ መሐመድ ከነገራችሁ ውጭ ስለ እስልምና የተናገረለት አንድ ቦታ አምጣል። ተመልከት። ጥያቄ የጠይቁን እስልምና ላይ ጥያቄ አለ ይላሉ። ጠይቅ ሲባሉ ከእስልምና መልስ አይፈልጉ። ተመልከት። እኔ ስለ ክርስትና ጠይቅና ለምሳሌ ስለ ኢየሱስ ክርስቶስንና ከመጽሐፍ ቅዱስ በፊት የተነገረ አንድ መጽሐፍ አምጡ እንደማለት ነው። ስለ ኢየሱስ ክርስቶስ አመጣልሃለሁ እኔ አምጣ፣ ችግር የለም። ከብሉይ ኪዳን መጽሐፍ ቅዱስ እኮ እኔ እያልኩ ያለው እንደሆነ ታውቃለህ። አላልኩም ከመጽሐፍ ከብሉይ ኪዳንም ከአዲስ ኪዳንም ውጭ ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ እኮ የመጣበት ዘመን ይታወቃል። ያንተ ቁርአን የመጣበት ዘመን እኮ ይታወቃል። መጽሐፍ ቅዱስ የመጣበት ዘመን ይታወቃል። ቤት አድርገሽ አሁን የፈለግከው አንተ ስለ እስልምና ሃይማኖት ከቁርአን ውጭ ነው። ለማንኛውም እኔ አሁን ሙስሊም መሆን እፈልጋለሁ። ይሄን ካመጣህልኝ በጣም ጥሩ። እስልምና ሃይማኖት እንደነበረ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ከሌላ መጽሐፍ ከቁርአን ውጭ ከሌላ መጽሐፍ ካመጣሁልህ ትቀበላለህ ማለት ነው አይደለ? ይሰማል ልጆች? አዎ ያልኩ እኮ ነው። ሁሱ የምታመጣልኝ እስልምና ከየትኛውም ቦታ ማለት ነው በሌላ ማስረጃ ከቁርአንህ መሐመድ ከነገራቸው ውጭ ስለ እስልምና ሌላ ሰው የተናገረ ካለ ከቁርአኑ ውጭ ማለት ነው። እሺ ችግር የለም። እሺ ብሉይ ኪዳን መጀመሪያ በምን ቋንቋ ነበር የተጻፈው? ያላውቅ ስለ መጽሐፍ ቅዱስ ውስጥ ነው ጭራሽ የምታመጣልኝ? አዎ በዕብራይስጥ ነበር። በዕብራይስጥ ነበር አለ ከላይ ያለው ልጅ። አዎ በዕብራይስጥ አይደለም ከኔ መጽሐፍ ከተማርኩባት ዕብራይስጥን አልተረጉመው እንዴት አድርጌ ነው ለኔ የምትነግረኝ? ተረት ተረት ይሆንብኛል እኮ ወንድም። ለምን ተረጉመዋል? እኛም አንችልም ዕብራይስጥ። ወደ አማርኛ ወደ ቋንቋችን የኔና ቋንቋ ወደ ሆነው እንቀይረዋለን። አብሽር እሺ፣ አብሽር። መጀመሪያ አማርኛ ነው ትልህ። አብሽር አንድ ተረጋጋ። አወጣስን ላብላባ ይበላህ ከገዛ መጽሐፍህ ላይ ሰው ምን ይላል? ወላሂ አሳይሃለሁ። ወላሂ አመጣዋለሁ። ወላሂ አመጣዋለሁ። እና ትክክለኛ የነብያት ሃይማኖት እንደሆነ በገዛ መጽሐፍ አሳይሃለሁ። ቆይ እሺ፣ አሁን ለማንኛውም በዕብራይስጥ የተጻፈው ብሏል አይደለ? አሁን መጀመሪያ አማርኛው መጽሐፍ ቅዱስ አወጣልሃለሁ። እሺ፣ ማስረጃ በዕብራይስጥ እንደተጻፈ የቆይታ ኢትዮጵያ ላይ ነበሩ ነቢያቶች አይደለም? ማስረጃ ፈልጋለሁ በዕብራይስጥ መጽሐፉ ወይ ላሳይህ ነው። አሁን ላወጣ ስለሆነ ያው እነዚህ መጽሐፍ ባይብል ይላል። እሺ በቃ ችግር የለም ትቼዋለሁ። በቃ ዕብራይስጥን ባይብል ይላል አይደለ? ነው ይሄንን ወደ አማርኛ ቀይረው። ይሄ ባይብል አይደለም። ይሄ ባይብል እያለ አታነበው እንዴ? መስቀሉን አምጣ። የኛ መጽሐፍ ቅዱስ መስቀል አለ። እስክሪፕቱን አምጣሽ ሳለ አንድ ጊዜ እሺ። ይሄ አንተ መጽሐፍ ቅዱስ አይደለም፣ መጽሐፉ ሊክር ነው። ቆይ ወደ አማርኛ ልቀይረው። በቃ መጽሐፍ ቅዱስ ላስብልለት። አሁን ያው መጽሐፍ ቅዱስ አለ። ምን ይላል መጨረሻው ላይ? ያውና እዚህ ጋር መጽሐፍ ቅዱስ ባለ ያውና ከኦሪት ዘፍጥረት ጀምሮ ኦሪት ዘጸአት፣ ዘሌዋውያን። አሁን ይሄ አንተ መጽሐፍ ነው አይደለም? ያው አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ መጨረሻ ላይ ምን አለ? ዮሐንስ ራእይ፣ የይሁዳ መላእክት፣ ሶስተኛ ዮሐንስ፣ ጴጥሮስ። ያው እነዚህ ጋር ይላል ገላትያ። አሁን አመንክ? የገዛ መጽሐፍ ማስረጃ። እሺ አንድ ነገር ልንገርህ፣ ማስረጃ ልንገርህ መጽሐፍ ቅዱስ መሆኑን። እሺ እትሙን አምጣልኝ። መቼ ታተመ? አሁን እኮ ማተሚያ በእጃችሁ ስለሆነ እንደፈለጋችሁ ችግር የለውም፣ ችግር የለውም። በቃ መጽሐፉ ሊክር ነው። ቆይ ላሳየህ። እትሙን አሳየህ። እትሙን ቆይ ላሳየህ። አባ ተክለ ሃይማኖት ያተሙትን አምጣልኝ። ቆይ አብሽር።
ትርጉሙን ነው የምትለው? የ19 እኔ ማንኛውም መጽሐፍ ቅዱስ እሺ ይሄው ዮሐንስ 1:1 እዚህ ጋር በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ይሄ መጽሐፍ ቅዱስ ነው ወይስ አይደለም? በቃ ይሄን ንገረን፣ ችግር የለም። ካለው መጽሐፍ ይሄ መጽሐፍ ቅዱስ ነው ወይስ አይደለም? ልቦለድ ነው ይሄ ፕሮቴስታንት እኮ ነው። ይሄ አዲስ ዓለም አቀፍ ትርጉም አንቀበለው አይደለም። ይሄ ቃል ነው ያልኩት፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር እንደዚህ አይነት መጽሐፍ ቅዱስ የለንም እኛ የለም። አዲስ ዓለም አቀፍ ትርጉም ይሄ የተሳሳተ ከላይ ያላችሁ ክርስቲያኖች ይሄ መጽሐፍ ቅዱስ ነው አይደለም? አንዴ ቆይ መጽሐፍ ቅዱስ ነው አይደለም? አሁን ያወጣሁለት ክርስቲያን ልጆች እሱ ህትመቱን ነው የፈለገው መሰለኝ። እኔ እያልኩ ያለሁት የ1954 ተክለ ሃይማኖት ያሳተሙት ናሽ ያው እነዚህ ጋር ነው ይላል 81 ላሳይ፣ ይሄንን ላውጣልህ። 81 የኦርቶዶክስ መጽሐፍ ቅዱስ ይላል። ይሄስ መጽሐፍ አይደል? ማንም መቼ እንደታተመ አሳይ። በቃ ምንም ማድረግ አይቻልም። መጽሐፍን ካለ ይሄ ሰውዬ ሚዩት አድርጋ አዳምጥሽ። አሁን መጽሐፍ ቅዱስ ነው አትችል አሳይ። በቃ አዳምጪ አንድ ጊዜ። እሺ ያው እነዚህ ጋር እንመልከት ምን ይላል? መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል? ለእግዚአብሔር ተገዛ ይላል። ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑርህ በረከትም ታገኛለህ ይላል። አሁን ቀጥታ ይሄን ምዕራፍና ቁጥር ይታያችኋል። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 የዕብራይስጥ ላይ ቀጥታ ሄደን ምን ማለት ነው ለእግዚአብሔር መገዛት ማለት የሚለውን እናያለን። ቀጥታ እዚህ ጋር እንግባ። መጽሐፈ ኢዮብ ላይ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21። እሺ እንግዲህ ለአንዱ አምላክ ለእግዚአብሔር ተገዙ ተብለዋል ወይ ነቢያቶች? አዎ ተገዙ ተብለዋል። ይሄን ሁላችሁም የምትቀበሉት ነገር ነው። ታዲያ ለዛ ለአንዱ አምላክ መገዛት ለእግዚአብሔር መገዛት ማለት ምን ተብሎ ይጠራል? እዚህ ጋር ሂብሩ የሚለው ላይ ቀጥታ እንገባለን። ይታያቸዋል። ኤችቪ ያለ ሂብሩ የቀደመውን ምዕራፍና ቁጥር አምጥተናል። እዚህ ጋር ወደ አማርኛ ቀጥታ እንቀይረዋለን። ሁላችንም የምንረዳው አማርኛ ስለሆነ ማለት ነው። እንመልከት። እዚህ ጋር ኢዮብ 22:21 ወደ ትይዩ ዕብራይስጥ ይሄዳል። እያንዳንዱን ቃል የሚፈታበት ቦታ ነው። እዚህ ምን ማለት ነው ለዛ ለአንዱ አምላክ ለእግዚአብሔር መገዛት ማለት የሚለውን እናያለን። ወደ አማርኛ እንቀይረው። እሺ እዚህ ቦታ ላይ ወደታች እንሄዳለን። ያውና እዚህ ጋር ምን ይላል? እስላም ለእግዚአብሔር መገዛት ማለት ነው ብሎ አስቀምጦታል። ያ ለእግዚአብሔር ተገዛ ይላል አይደል? እዚያ ጋር ኢስላም ብሎ ለእግዚአብሔር መገዛት ማለት እንደሆነ አስቀምጦታል። እቺ ቃል ምን ትላለች? ዘለጋ አንባት እስኪ ቢያንስ እቺ እንኳን ምን ትላለች? እስላም ለእግዚአብሔር መገዛት ማለት ነው አስቀምጦታል። እዚህ ነው ያና እዚህ ጋር ቃል በቃል ያ ምን ይላል? እዚሁ ጋር ሙስሊም ያ መጽሐፍ ሲጀመር ዓለም አቀፍ ትርጉም የሚል መጽሐፍ ቅዱስ የለንም እኛ እና ሀገር አቀፍ የሚል ያለው የሀገር አቀፍ ለውጣለች። ሀገር አቀፍ የሚለውን ትርጉም ላሳይ። ስንት ነው ያልከው አንተ? ኢዮብ 22 ቤት አድርገህ ቆይ ኧረ
መጠቀም የፈለጉ ሰዎች ክርስቲያኖች በራሳቸው ሄዳቸው ይዩት። እኛ አይደለን የጻፍነው። ዕብራይስጥ እንደተጻፈ ታውቃላችሁ። በዕብራይስጥ አይደለም ጭራሽ የተጻፈ እያለ ነበር እኮ የሰውየው ከመጀመሪያው ጀምሮ። በአማርኛ የተጻፈ እያለ ነው መጽሐፍ ቅዱስ። ኢትዮጵያኖች ነበሩ ማለት ነው ሙሴ። ለማንኛውም መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ስትሄዱ ጊዜ ነቢያቶች ምን ተብለዋል? ለእግዚአብሔር ተገዙ ተብሏል። ገብታችኋል? ለአንዱ አምላክ ተገዙ የሚለው ቃል ነው። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ለአንዱ አምላክ ተገዙ እየተባሉ ነቢያቶች ሲያስተምሩ የነበሩት የሰበኩትም ይሄን ነው የሚል ቃል ነው። የመጀመሪያው ትእዛዝና መሰረት ኢስላም የሚያስተምረው ይሄን ነው። እግዚአብሔርን እናንተ ታመልካላችሁ። እንዴት አድርቀህ አንዴ ረበፈጣሪ የላን ዝል ታሕተ ያኺ። ስለዚህ ያ ነው ቀጥታ ይሄንን መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ለእግዚአብሔር ተገዙ ማለት ምን ማለት ነው የሚለውን ሲፈታ እዛው ላይ ዕብራይስጥ መፍቻ ቃል ስትሄዱ ጊዜ ለእግዚአብሔር ተገዙ ማለት ኢስላም ማለት ነው ብሎ ባጭሩ አስቀምጦታል። ያ ለአንዱ አካል ለእግዚአብሔር የሚገዛን አካል ሙስሊም ማለት ነው ብሎ እዛው ጋር አስቀምጦታል። ይህን ይመስላል። እዚህ አዛን ደርሰዋል። ሶላት ከእኛ ጋር ይብሮ ትቀጥላለህ ወይንስ ልዝጋው? እዚህ መደበኛ መጽሐፍ ላይ የለም ትርጉም ያመጣ። እሺ አጭር ጥያቄ ከሆነ ምናልባት ቢኬ አጭር ጥያቄ ከሆነ የእሱን አስተናግድለትና እኔ ሰግደህ እስክትመለስ ተራ በተራ እንቀያየራለን። ወይስ እረፍት ታደርጋለህ? አጭር ጥያቄ ቢሆን ጥሩ ነው። ቢኬ አለ የለ? እሺ እስልምና ላይ ጥያቄ ካላችሁ አንዳንድ ጥያቄ ካላችሁ ላስተናግዳችሁ። ጆጂ ወይንም ጆ አለ ካለ ያ ጆ እሺ አለ ወይ? እሺ ጥያቄ አለ? አዎ እሺ ከቁርአን ላይ አንድ እንትን ልጠይቃችሁና ደግሞ የሚመጣው የሚል አንድ ሱራ 459 ካልተሳሳትኩኝ ቁጥሩን ይቅርታ፣ ደግሞ ስለ መምጣት የሚያወራው ነገር አለ። መሲህ ተሳስቼ ይሆናል አላውቅም በትክክል። ቁጥሩን በተሳሳተም ሐሳቡን ንገረን፣ ችግር የለም። እና መሲህ የሚለውን እዛ ጋር ይናገረዋል። መሲህ የሚለውን እና መሲህ የሚለው ቃል ከኢየሱስ ውጪ ሌላስ ነቢይ ኦር ተጠቅሞታል ወይ? ቁርአን ላይ ተጠቅሞታል መሲህ የሚለውን ቃል ነው ጥያቄ። በቁርአን ላይ መሲህ የሚለው የተጠቀመው ለመሲሁ ለኢሳ አለይሂ ሰላም ብቻ ነው። መጽሐፍ ቅዱስ ላይ ለበርካታ ቃሎች ይጠቀመዋል። ምናልባት መሲህ ማለት ምን ማለት ነው ከቁርአን አንፃር የሚለውንም በዛው ተርጉሙልኝ። መሲህ ማለት ከቁርአን አንፃር ብዙ ትርጉሞች አሉት። አንደኛ سمي بالمسيح لأنه كان يمسح على ذوي العاهات والمرض فيداويهم بإذن الله عز وجل. مسيح የተባለበት ምክንያት መዳበስ ወይንም ደግሞ ማበስ ወይንም መቀባት ከዚህ አንፃር ነው። መሲሁ በዚህ መሲህ የተባለበት ምክንያት የታመሙ ሰዎችን በአላህ ፍቃድ በመዳበስ ይፈውሳቸው ስለነበር አልመሲህ ተብሎ ተጠራ። ገብቶሃል አይደል? ማንኛውም ለምጽ ያለበት አካል፣ አይኑ የታወረ አካል፣ መናገር የማይችል አካል ወደ መሲሁ በሚመጣ ጊዜ እዛኔ ይዳብሳቸዋል፣ እንደዚህ ይፈውሳቸው ነበር። ገብቶሃል አይደል? በዚህም ምክንያት አልመሲህ ተብሎ ተጠራ። ዳባሹ ተብሎ ተጠራ። ይዳብሳቸዋል፣ ይፈወሳሉ። ይህ ነው። ልክ እንዲሁ ገና ከመወለዱ በፊት አምላክ አላህ ሱብሓነሁ ወተዓላ ለመርየም ዓለይሃ ሰላም ቀድሞ መርጦላት ነበር። የተመረጠ ወይም የተቀባ በሚለው ይሄዳል። ቀድሞ መልአኩ ጅብሪል ዓለይሂ ሰላም አብስሯታል ማርያም ኢነላህ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁል መሲሁ ዒሳ ብኑ መርየም። እነሆ አምላክሽ አላህ አንድ ልጅን አንቺን ያበስርሻል ከእርሱ በሆነ ቃል አማካኝነት የሚገኝ ማንም ግንኙነት ሳያደርግሽ ከእርሱ በሆነ ቃል የሚገኝ ስሙም ዒሳ የተባለ አልመሲህ የሚል ስያሜም ያለው ወጂሃን ፊ ዱንያ ወልአኺራ በዚህ በቅርቢቱም ዓለም በቀጣዩም ዓለም
የክብር ባለቤት የሆነ ባለሟል የሆነ የተከበረ የሆነ ወሚነል ሙቀረቢን ከአምላክ ዘንድ ቅርብ ደረጃ ካላቸው ልጆች መካከል ይሆናል ልጅሽ ተብሎ ተበሰረች። ወዩከልሙ ናሰ ፊል መህድ ገና ሳይወለድ ስለ እርሱ በጣም ብዙ ትንቢት ተነገረለት። ወዩከልሙ ናሰ ፊል መህድ ማለት ገና በአንቀልባ ላይ ታዝሎ ሳለ ይናገራል፣ ሰዎችን ያናገራል ተብሎ ተነገራት። መሲሁ ከሚያደርገው ተአምራት መካከል አንደኛው ይሄ ነው። ነቢይ ከመደረጉ በፊት ገና ሕፃን እያለ እናቱ አዝላው ይናገር ነበር የሰዎችን ቋንቋ አውጥቶ። ይሄ በራሱ ተአምር ነው። ተአምር ማለት ትርጉሙ ከሰዎች ሕግና ልማድ ወጣ ያለ ተግባር ማለት ነው። የሰዎች ልማድ ምን ነበር እስከዛሬ የተለመደው? አንድ ልጅ አፍ እስኪፈታ ድረስ የሰዎችን ቋንቋ ሊናገር አይችልም። መሲሁ ይህን ሕግ ጥሶ መጣ። ገና አዝላው እናቱ ወልዳው እየሄደች ገና አዝላው ከእናቱ ክብር እንዲከላከል ያደረገ አምላክ አላህ በዝሙት ነው የወለድሽው ብለው ሊወርፏት ሲሉ እርሷን ላ አይደለም በፍጹም እኔ የአምላክ የአላህ አገልጋይ ነኝ፣ ወደፊት ገና በመካከላቸው ነቢይ አድርጎ የሚያስነሳኛል ብሎ መጽሐፍን ይሰጠኛል ብሎ ተናገራቸው። ይህም በቁርአን ላይ አላህ አሰፈረው። የማርያም ምዕራፍ የሚለው ላይ 3ኛው ገጽ ላይ ስትሄዱ ታገኙታላችሁ። እኔ የአላህ ባሪያና አገልጋይ ነኝ አላቸው ለአይሁዲዎች። ገና አዝላው እየሄደች ማለት ነው እንደተወለደ። አታኒ የልኪታብ መጽሐፍን ይሰጠኛል ወደፊት አላቸው። ወጀዐለኒ ነቢይ አድርጎም ይልከኛል በመካከላቸው አላቸው። ወጀዐለኒ ሙባረከን አይነማ ኩንቱ አላቸው። ይህ ሕፃን ሆኖ የተናገረው ነው። ገና ተወልዶ ታዝሎ እየሄደ እያለ ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበት ስፍራም ብሩክ አድርጎኛል። የተባረከ ነው። ያ ማለት አይነፋዕን ሊናስ ለሰዎች ሁሉ ጠቃሚ አድርጎኛል። መሲሁ የተባረከ ነው። በቁርአን ላይ ይዟቸዋል። ወአውሳኒ ቢሶላት ወዘካት ማ ዱምቱ ሐያ በህይወት እስካለሁም ድረስ ለእርሱ ብቻ ሶላትን እንድሰግድም አዞኛል። እንዲሁም ዘካንም እንድሰጥ አለ፣ መጽዋዕትን እንዳደርግ ለድሃዎች። ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙት ወየውመ ኡብዐሱ ሐያ እኔ በተወለድኩም ጊዜ በምሞትም ጊዜ በምነሳም ጊዜ ልክ እንዲሁ የአላህ ሰላም በእኔ ላይ ነው እያለ ተናገረ። እንዳጠቃላይ ይህን የተናገረው መሲሁ በልጅነቱ ነው። አላህ ምንድነው ጥበቡ መሲሁን በልጅነቱ እንዲናገር ማድረጉ ከተባለ አንደኛ ተአምር የሆነለት ዘንድ፣ ሁለተኛ ዋና ዓላማው ምንድነው በዚያን ጊዜ እንዲናገር መደረጉ ለእናቱ ክብር እንዲቆም ዘንድ ነው። ምክንያቱም ማርያም የዛኔ አይ ተአምራዊ በሆነ መንገድ ወልጄው ነው ብትላቸው አይሁዶች ማስረጃ ሊሆን አይችልም። ይሄ ሊሰማት አይችሉም። በአይሁዶች ዘንድ የዛኔ ህግጋትን የተላለፈ ሰው ይወገራል። ገብቷቸዋል አይደል? ከዚያ አላህ ሱብሓነሁ ወተዓላ እና ከዘለፋቸው ሊያድናት ዘንድ በተአምራዊ በሆነ መንገድ እንዲከላከልላት አደረገ። መሲሁን እንዲናገር አስቻለው አምላክ አላህ ሱብሓነሁ ወተዓላ እና ስለዚህ ወዩከሊሙ ናሰ ፊል መህድ ያለ አላህ ስለ መሲሁ ሲናገር ገና ከመወለዱ በፊት ስለ እርሱ ገና ታዝሎ ሳለ ልጅሽ ወደፊት ይናገራል አላት። ወከህለ ልክ እንደ ወጣትም ሆኖም ይናገራል። የሚናገረውን ገና ልጅ እያለም ይናገረዋል። ወሚነ ሷሊሒን ከጻድቃኖችም ነው ልጅሽ አላት። ገና ሳይወለድ ከጻድቃኖችም ነው ልጅሽ ተብሎ ተነገረላት። ወረሱለን ኢላ በኒ እስራኤል ምን አለ ቀጥሎ? ቃለት ረቢ አና የኩኑ ሊ ወለድ አለች ማርያም። ጌታዬ ሆይ እንዴት ለእኔ ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸር እኔን ወንድ ያልነካኝ ስሆን አለች። ማርያም በህይወት ዘመኗ ወንድ እንዲች አድርጎ ነክቷት አያውቅም። ወንድ ነክቷት ስለ ግንኙነት አይደለም፣ ነክቷት እንዲህ ነካ አድርጓት ወንድ አያውቅም። ባዕድ ወንድ መጥቶ ነካ አድርጓት አያውቅም። የጀማ ቅድም አንተ ምን ነበር ያልከው? ይቅርታ አድርግልኝና አንዴ እባክህ ተቋርጥ ከይቅርታ ነገር ጨርስ። ወለም የምሰስኒ በሸር ወንድ የሚባል ነክቶኝ አያውቅም አለች። ከዛ መልአኩ ገብርኤል መልስ ነገራት ከአላህ የተቀበለው። ቃለ ከዛሊከ ላሁ የኽልቁ ማ የሻ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ያ በሰው አይደለም ነገራቶችን ካለመኖር ወደ መኖር ማምጣት፣ ያሻውን ነገር እንዲሁ ዝም ብሎ ይፈጥራል አምላክሽ አላህ እኮ አላት። የግዴታ አንቺ ከአንቺ ልጅ ለማስገኘት ወንድ ምናምን አያስፈልገውም። እርሱ አምላክ አላህ ይፈጥራል ያሻውን። ታዲያ እንዴት ነው የሚፈጥረው ይሄ ነገር? ምክንያት ሰበብ አለው። አዎ ምናላት መልአኩ ገብርኤል እንዴት እንደሚፈጠር ልጁ ኢዛ ቀዳ አምራን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። አምላክሽ አላህ አንድን ነገር ለመፍጠር በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አላት። ስለዚህ መሲሁ የሚፈጠረው በምንድን ነው? አምላክ አላህ ሁን ብሎ ያዛል፣ ወዲያውም ይሆናል፣ ልጅሽ ይገኛል አላት። በዚህ መንገድ የተፈጠረ አካል አለው ከኢየሱስ ክርስቶስ በፊት ከሰዎች ከተባለ አዎ አለ። ማን? አዳም
አዳምን አላህ ሁን ብሎ ነው ያስኮነው። ከጭቃ ቀርጸው ከዚያ በኋላ ሰው ሁን አለው፣ ሆነ። መሲሁንም ልክ እንዲሁ ሰው ሁን አለው፣ ሆነ። አላህ ይህን ተናግሯል ወይ? አዎ ተናግሯል። በሱራ አሊ ዕምራን ላይ ሲናገር ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለ። ኢየሱስ ክርስቶስ በቃልና በመንፈስ ነው የተገኘው ብሎ ኢስላም ያስተምራል። በወንድ ዘር ፈሳሽ አይደለም። ወንድ ተገናኝቷት አይደለም ማርያምን። ተአምራዊ በሆነ መንገድ በቃልና መንፈስ ነው። ታዲያ በቃልና በመንፈስ በመገኘቱ ከሰዎች ስለተለየ ወደ መለኮት ሊያነሱት በፈለጉ ጊዜ ክርስቲያኖች አምላክ አላህ ስብሐነሁ ወተዓላ ልክ እንዲሁ አዳምንም በቃልና በመንፈስ ነው ያስገኘሁት እያለ ይናገራል። ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም አለ። ለዚህም ሲል የአዳም ማን ነው የመሲሁ የክርስቶስ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ነው አለ። ኸለቀሁ ሚን ቱራቢን አዳምን ከአፈር ፈጠርኩትና ثم قال له كن فيكن ከዚያም ሰው ሁን አልኩት ወዲያውም ሰው ሆነ አለ። ለአዳም የተጠቀመውን ቃል ሁን የሚለውን ለመሲሁም ተጠቀመው ሁን አለ፣ ወዲያውም ሆነ። ታቻ ከዚያ በኋላ ስለ መሲሁ ቀጠለ መልአኩ ገብርኤል መናገሩን ትንቢቱን ወደፊት የሚሰራው ወረሱልን ኢላ በኒ እስራኤል አላት ለማርያም ልጅሽን ወደፊት አምላክ አላህ ወደ እስራኤላውያን ልጆች መልእክተኛ አድርጎ ያስነሳዋል ይልከዋል አላት። ይፈቻል ምን ያደርገዋል? መልእክተኛ ያደርገዋል። መሲሁም መጣ ተላከ፣ የነብይነት ማዕረግን ተቆናጠጠ። መሲሁ ዒሳ አለይሂ ሰላም በ30 ዓመቱ ነው ነብይነትን ማዕረግ የተቆናጠጠው። ለ3 ዓመት ያክል አስተምሯል። ለ3 ዓመት ያክል አስተምሯል በምድር ላይ። ዳግም በሚመለስ ጊዜ ከሰማይ 7 ዓመት ይቆያል በምድር ላይ። አጠቃላይ 40 ዓመትንም ይሞላል። ይታቻል። ነገር ግን የመሲሁ የ3 ዓመት አስተምህሮቱ በጣም ገራሚ ማዕረግን አሰጥቶታል። ምን የሚል ማዕረግ? ኡሉል ዐዝም የቁርጠኝነት ባለቤት የተባሉ 5 ነብያት አሉ። ደረጃቸው ማንም ነብይ የማይደርስባቸው። ከነዚያ መካከል አንደኛው መሲሁ ነው። ይሄን ያክል ደረጃ አለው መሲሁ በኢስላም። ኡሉል ዐዝም የሚባሉ ነብያቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ አብርሃም፣ ሙሴ፣ ኖህና መሲሁ ናቸው። መሲሁ አስተምህሮቱን ካያችሁ ወላሂ ለአዚም ስለ አምላኩ ብቻ ነው። ለአምላኩ ክብር በጣም ቀናተኛ ነበረ። ሁሌ የአምላኩን ክብር ነበር የሚያነሳው። የሆነን ነገር ባደረገ ቁጥር አምላኬ እያለ ነው የሚያነሳው። እንዳለ የእርሱን ትምህርት ተመልክቶ ሱራ መርየም ላይ ተጠቅሷል። የእርሱ ትምህርት ሱረቱል ማኢዳ ላይ ተጠቅሷል። ሱራ አሊ ዕምራን ላይ ተጠቅሷል። ሱረቱ ዝኽሩፍ ላይ ተጠቅሷል። በርካታ ቦታ ላይ ተጠቅሷል። የእሱ ትምህርት ሁሌ ስለ ተውሂድ ነው። ስለ አንዱ አምላክ ስለ አላህ ሱብሓነሁ ወተዓላ ክብር ነው የሚናገረው። ሁሌ ሲያስተምር ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም የሚለውን ወደ 4 ቦታ ምናምን ተደጋግሞ 5 ቦታ ተጠቃቅሷል። መሲሁ ነው ይሄን ትምህርት ያስተማረው። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ። ይሄ ነው ትምህርቱ። ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔም ጌታ የእናንተም ጌታ እርሱ አላህ ነው። ይሄ ነው ትምህርቱ በቃ። ነገር ግን በዚህ እርሱ ይሄን ብሎ ደክሞ አስተምሮ አይ አንተ ራስህ አምላክህ ነህ፣ አምላክ አንተ ራስህ ነህ ሲሉት የእርሱን ድካም ወላሂ ላዝም ባዶ ማብላት ነው። ክርስቶስ ያስተማረው አምላኩ እንዲመለክ እንጂ እርሱ እንዲመለክ አይደለም። ክርስቶስ አምላክ አለኝ ብሎ አስተማረ እንጂ እኔ አምላካችሁ ነኝ ብሎ አስተማረ። የምትወዱት ከሆነ ትእዛዙን መከተል ነው። የውዴታ መገለጫ ያዘዘን ትእዛዝ መከተል ነው። መሲሁ ሲናገር ብትወዱኝስ ትእዛዜን ጠብቁ ነው ያለው። ትእዛዙ ምንድን ነው ብላችሁ አስተውሉ። መሲሁ በቁርአን ላይ ምን አለ? ፈተቁላህ ወአጢዑን አላቸው። ሰዎችን ሁሉ አላህን ፍሩና ታዘዙኝ ትእዛዜን፣ አሁን የምሰጣቸውን ትእዛዝ አላቸው። ምን አዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም፣ ትእዛዜስ ይሄው ነው፣ የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱን በብቸኝነት ተገዙት፣ ይህም ነው ቀጥተኛው መንገድ አላቸው። ይሄ ነው የመሲሁ ትእዛዝ። ይሄ ነው የአብርሃም የሙሴ የሁላቸውም የነቢያቶች ትእዛዝ። ያን የላካቸውን አንዱን አምላክ ሊያስመልኩ መጡ እንጂ በፍጹም ራሳቸውን ሊያስመልኩ አልመጡም። ገብታችኋል? መሲሁ ከነዛ ከጻድቃን ነቢያቶች መካከል አንደኛው ነው። ስለ አምላኩ ሊመሰክር መጣ እንጂ ስለ ራሱ አምላክነት ሊናገር አልመጣም በፍጹም። ገብታችኋል? ይሄን ይመስላል። የሱብሒ ሶላት አዛን ተብሏል። እዚህ
ነገ እንገናኛለን ኢንሻአላህ። እና አንድ ጊዜ ቀደም ስጠራኝ አልሰማሁም ነበርና እናውራ ትንሽ። አይ ኖ ሰላት ስለሚበልጥ እሱም አንደኛ አነጋበት። አዎ ሰላት ስለሚቀድም አንድ ችግር የለም። ጥያቄን ጠይቅና መልስልሽ አጥር አድርገህ። እሺ አይ አሁን ስታብራራ ሰምቼ ነበር እና የመጣህበት መንገድ ከኢሳ ወይንም ደግሞ መሲህ ብለህ በመጣህበት መንገድ ላይ አመጣጥ ጥሩ ነው፣ ግን መደምደሚያ ግን ጥሩ አይደለም። ምክንያቱም አመጣጡ እንዴት እንደመጣ እንዴት እንደተጸነሰ ሁሉን ነገር የመጣህበት መንገድ ጥሩ ሆነና እስከ ነው ጥያቄ ነው። ላስቆምህ ነው ቋንቋ ጊዜ ቆይ ነው ላስቆምህ ነው። የመጣበት ልንገረውና ከዛ ጥያቄ ነው የምጠይቀው። ጥያቄ ነው ወይስ ኮሜንት? የመጣበትን ችግር የለውም። እሺ ጥያቄን አስቀምጠው። የሶላት ሰዓት ስለደረሰ እዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ብለን እኛ ክርስቲያኖች እናምናለን። ከእንደገና ኢየሱስ ክርስቶስ ደግሞ ከማርያም እንደተወለደ እናምናለን። ኢየሱስ ክርስቶስ ደግሞ እግዚአብሔር እንደሆነ እናምናለን። እና እሱን ነው እየጠየቀ የነበረው ወንድሜና በዚህ ላይ ማውራት ከቻልክ እናውራ። ቅድም ለምሳሌ ኢየሱስ ክርስቶስን አምላክ ላለመሆኑ ማስረጃ እየሰጠ ነበር። አንዴ ክርስትናውን ተወውና እስልምና ላይ ጥያቄ አለ ወይስ የለህ? ባጭሩ ይሄ ሩም እስልምና ላይ ጥያቄ